ስለ ዘፈን እናውራ ብዬ አሰብኩኝ። ስለ ዘፈን እናውራ ቱ ዘ ቤዚክስ ልክ የዕብራውያኑ ጸሐፊ እንደሚለው ማለት ነውና ቱ ዘ ቤዚክስ እስቲ እንሂድና ክርስቲያን ስለ እንደዚህ አይነት ነገሮች ማውራት ይጠበቅበታል አይጠበቅበትም? እንግዲህ ያው እሱን ለእናንተ ተዋለው፣ ግን ማውራት ባለብን ሰዓት ግን ማውራታችን ጥሩ ነው ብዬ አስቤ ነው። ዘፈን ለምንድነው የማንሰማው? ከዘፋኞች ጋር ለምንድነው የማንተባበረው? እሺ መተባበርስ አለብን ወይ? መተባበር ካለብን ለምንድነው መተባበር ያለብን? መዝፈን ካለብን ለምንድነው መዝፈን ያለብን? ምንድነው እንትኑ ምንድነው ጥቅሙ ምንድነው ጉዳቱ ምናምን የሚሉ ነገሮችን እዛው ቸርች ደህንነት ትምህርት ላይ የጨረስነው ነገር መስሎኝ ነበር እና አንዳንዶች ነገሮች አሁንም እዚህ ጋር እንትን እያደረጉ አየኋቸው። በተቃራኒ ደግሞ የዘፈን መንፈስን በመቃወም የሚጸልዩ ሰዎችም አሉ ምናምንና ሁለቱም ሳይድ ግን ትንሽ ጥንቃቄ የሚያስፈልገው ትሪትመንት አለ ብዬ አስባለሁ። ስለዚህ ከዛ አንፃር ትንሽ ነገር እላችኋል። እንጸልይና እንጀምር እስቲ። እግዚአብሔር አባት ሆይ በኢየሱስ ስም እናመሰግናለን። ክብርና ምስጋና ሁሉ ለአንተ ይሁን። በምናወራው ነገር አንተ እንድትከብር ልጅህ እንዲታይ በኢየሱስ ስም እንጸልያለን። ለሁሉም ተመስገን። አሜን። እሺ መጀመሪያ አንተ እንደው ዘፈን እንዴት ታየዋለህ ብትሉኝ አጭር ግልጽ ነገር ዘፈን የሚባል ነገር ቤተክርስቲያን ነው ከክርስቲያኖች ጋር ህብረት ማድረግ አለበት ብዬ አላምንም። ስለዚህ ምናልባት በጌታ መሆን ያለባቸው ሰዎችን ስለ ዘፈን አልነግራቸውም። መጀመሪያ ማድረገው ምንድነው ኢየሱስ እሱን ወቁት መጀመሪያ ነው። መጀመሪያ እሱ ይቀድማል ብዬ ነው የማስበውና ማለት ነው። ነገር ግን ወደ ቤተክርስቲያን ሲመጣ ወደ ህብረት ሲመጣ ወደ ክርስቲያኖች ህብረት ሲመጣ ስለ ዘፈን ያለን አቋም በጣም ጠንካራ መሆን አለበት ብዬ አስባለሁ። እስካሁን ድረስ ወንጌላውያን ቤተክርስቲያናት በዚህ ጉዳይ ላይ ጥሩ ነው የሰሩት ብዬ ነው አሪፍ ነው የሰሩት ብዬ ነው። ስለዚህ ከዚህ በኋላ መቀጠል ያለበት ነገር ነው ብዬ አስባለሁ። እንዲህ እንደምትለው እኮ እንደው ስለ ዘፈን እኮ እንደው ገብታ ኤክስፒሪየንስ ያላረከው ነገር ስላለ ነው ብትሉኝ አይደለም። ለምንድን ያሉ ነው ለምንድን ነው? ምክንያቱም የነበርኩበት ላይፍ ስለነበረ ነው። ወደ ጌታ ከመምጣቴ በፊት የነበረኝ ኢንጌጅመንት ከዘፈን ጋር በጣም ጥልቅ ነበር ሲበዛ ማለት ነው። የሆነ እንደው ምንም በቃ ስለ ዘፈን ምንም ኤክስፒሪየንስ የሌለኝና ምን አይነት የመጎተት የመሳብ አቅም ያለው ነገር እንዳለ ስለማላውቅና ምን አይደለም ጀስት መንፈሳዊ ዓለም ላይም ብዙ የሚባሉ ነገሮች አሉ አይደለ? ፍሪኩዌንሲ ቲንግስ ምናምን ዛሬ እሱ ውስጥ አልገባም፣ ሜታፊዚክስ ውስጥ አልገባም። ግን ከዛ አቅጣጫ በጣም ግን ዘፈን የሰዎችን እንዴት አድርጎ እንትን ማድረግ እንደሚችል እንዴት አድርጎ መያዝ እንደሚችል እንዴት አድርጎ ካፕቸር ማድረግ እንደሚችል ግን አውቃለሁ። ስለዚህ ልምምዱ ነበረ። አዎ ልምምዱ ነበረ። ዛሬ አሁን እንደው ቴዲ አፍሮን አስታኮ ክርክሩ እንዴት እንደተነሳ አላውቅም እንጂ ዓለም ላይ ካላችሁ ኦሬዲ እንደ አንድ ኢትዮጵያዊ የቴዲ አፍሮ ዘፈን ኢንጆይ ያለማድረግ አትችሉም። ዓለም ላይ ካላችሁ ያንን ያለማድረግ አትችሉም። ስለዚህ አይ ዲድ ዳት እዚህ ድረስ ካልኳችሁ ታዲያ ስለ ዘፈን ዛሬ የምታወራው ነገር ምንድን ነው ብትሉኝ፣ ስለ ዘፈን ዛሬ የማወራው ነገር ሲምፕሊ አሁን ሰሞኑን እየተባለ ካለው ነገር አንፃር ነው። ስለዚህ እንደ ቤተክርስቲያን ስልጣኗ ራሱ ሊከበርላት ይገባል ብዬ አስባለሁ። እንግዲህ ቤተክርስቲያናት ዘፈን ላይ ያላቸው አቋም ይታወቃል። ሰዎች ጭራሽ መጠየቅም አለባቸው ብዬ አስባለሁ። በቃ አለቀ። ከአውቶሪቲ አንፃር ከእግዚአብሔር ቃል ውጭ የሆነ ነገር ካልተደረገ በስተቀር ማለት ነው። እና እዛ ጋር መዝጋት እንችል ነበር ብዬ አምናለሁ። ግን ደግሞ እስቲ እንግባና የሚጠየቁ ጥያቄዎችን እስቲ እንያቸው። እንደው ዘፈን እኮ የሚለው የግሪኩ እኮ ኮሞስ የሚለው ቃል ምናምን ሲባል ሰምታችሁ ይሆናል ሰሞኑን። በቃ የግሪኩ ዘፋኝነት የሚለው ዘፋኞች መንግስተ ሰማያት አይወርሱም የሚለው በቃ እኮ ይሄ ምንም በቃ ይሄ ዝሙት ቀስቃሽ የሆኑ ነገሮች ዘፈኖችን ነው እኮ እየከለከለ ያለው ሲባል ሰምታችሁ ይሆናል። የሆነች አርቲክልም ጽፌያለሁ በጉዳዩ ላይ እና ትላንትና እንደዛ ሲባል ሰምታችሁ ይሆናል። እንደዚሁም ደግሞ እንደው ዘፈን ኃጢአት ነው አይደለም፣ ይሄን ቁርጥ አድርጋችሁ ነገሩን ዘፈን ኃጢአት ነው ካላችሁ በምን አይነት መጽሐፍ ቅዱስ መሰረት፣ ኃጢአት አይደለም ካላችሁ ለምን አንዘፍንታል የሚል ጥያቄም ሲስተናገድ አይታችሁ ይሆናል። እንደዚሁም ደግሞ ዘፈን
ኃጢአት ካልሆነ ብዘፍን ምን ችግር አለ? አሁን የቴዲ አፍሮ ዘፈን ጀስት ስለ ፍቅር ነው የሚያወራው፣ የሆነ መልዕክት ያስተላልፋል። በተለይ ቴዲ አፍሮን አይታችሁ በቃ ሲምፕሊ ፓትሪዮቲክ የሆነ ነገር ፓትሪዮቲክ የሆነ ኮንቴንት አለመስማት አትችሉም። ስለዚህ ከዛ ከፓትሪዮቲክ ኮንቴንቱ አንጻር ምን ችግር አለው ታዲያ ብንል ምንድን ነው የሚፈጠረው ነገር? እንዲህ አይነት ጥያቄዎችም ሲጠየቁ ነበር። ዋና እነዚህ ሶስት ጥያቄዎች ሲጠየቁ ነበር። አንደኛ መጽሐፍ ቅዱስ ዘፋኝነት የሚለው ሁሉንም አይነት ዘፈን አይደለም ነው ወይ አይደለም የሚል ድምዳሜ ያለ ነው ወይ የሚል ጥያቄም ሲጠየቅ ነበር። ሁለተኛው ነገር ደግሞ ከመጽሐፍ ቅዱስ አንጻር ኃጢአት ነው ወይስ አይደለም የሚለው ነገር ሲጠየቅ ነበር። ሶስተኛ ኃጢአት አይደለም ወይ ደግሞ ኃጢአት ነው የሚል ነገር በግልጽ ከሌለ በስተቀር ማንኛውንም ዘፈን ልክ እንደ ሀገር ፍቅር ለጀስት እንደዛ አይነት ነገሮች እንደው ለምንድን ነው ታዲያ ማንዘፍነው? ብንዘፍን ምን ችግር አለው? በቃ አሁን የቴዲ አፍሮን ዘፈን ብንዘፍን ምን ችግር አለው? እነዚህ ሶስት ጥያቄዎች ትላንትና የተጠየኳቸው ጥያቄዎች ነበሩ። እዚህ ቲክቶክ አካባቢም አንዳንዶች ኢሹ አድርገው ሲገቡበት አይቻልም። ለምን ኢሹ አደረገው ካላችሁኝ ኢሹ አድርገው ሲገቡበት ስላየሁ። ታዲያ ግን የዛሬ ሙሉ ላይቡን ይሄ ነገር እንዲወስደው አልፈቅድም። ለእኛ ለክርስቲያኖች ግን እንዴት ነው ልናየው የሚገባው የሚለውን ነገር ግን አሳይቼ አልፋለሁ። ከዛ በተረፈ የሚሰጡ መልሶች ነበሩ። የመጀመሪያው መልስ አይ ሁሉንም አይነት ዘፈን አልተባለም እና የቴዲ ዘፈን ምንም ችግር የለበትም ሲባል ነበር። አንዳንድ ሶኮልድ ዘማሪዎች ሰምሃው እንደዛ እነኔ ያሉ ሰዎች በኋላ ዘማሪ መሆኑን ያወቁት እንደው እሳቱን ቀለል አድርግልን ብለው እንትን ሲያደርጉ ነበር። እና ስለ እሳትና ስለ ገነት ነው ጥያቄው ማለት ነው እነሱ ጋር። የክርስቲያን ጥያቄ እሱ አይመስልም። ኤኒዌይስ ግን ከእሳቱ ወጥተናል። ከእሳቱ የወጣ ሰው እንዴት ነው እየኖረ ያለው? እንዴት ነው ሊኖር የሚገባው ይመስለኛል ጥያቄው መሆን ያለበት። እንግዲህ አላውቅም፣ አገልጋይ ከሆነ በተለይ ሰው እንደዚህ እንዴት ሊጠይቅ እንደሚችል ምንም ለኔ ግልጽ አይደለም። ሶስተኛው ደግሞ አይ ዘፈን የሚባል ነገር ኃጢአት ነው ከዚህ በኋላ ምናምን አይነት እንዲህ አይነቱን ዘፈን ሐሙስ ቀን የወጣ ዘፈን የሚልም የተቃውሞ ጸሎት አይችልም። እንደው በጣም ምረጥ ብባል ሐሙስ ቀን የወጣ ዘፈን የሚለው ሰውዬ ብሎ የተቃውሞ ሰውዬ ልመርጠው እችላለሁ። የተወሰነ እንትን ስለሚያደርግ ማለት ነው። የተወሰነ እንደው ጠጋ ስለሚል ማለት ነው። ግን ሪሊ እንደ ባለ አእምሮ እንዴት ነው ማየት ያለብን፣ እንደ ፕሮቴስታንቶች እንዴት ነው ማየት ያለብን የሚለውን ነገር ግን ማየት አለብን አይደለ? እሱን በጣም ቼክ ማድረግ አለብን። ዘፈን የሆነ ሐሙስ ቀን ስለወጣም አይደለም 8 ቁጥር 8ኛ ወር 8 ምናምን አይነት ነገር ስለተባለም አይደለም። ሲምፕሊ ስለ ዘፈን የምናወራው ነገር በደንብ በተጠና መልኩ መልስ ሊሰጥበት ይገባል፣ ልናቅም ይገባል ብዬ አስባለሁ። ስለዚህ ምን ብለህ ነው የምትጀምረው? እኔ ደምድሜ ነው የምጀምረው። ዘፈን የሚባልን ነገር ወንጌላውያን ቤተክርስቲያናት መሀል አለን የምንል ሰዎች፣ ክርስቲያኖች ነን የምንል ሰዎች ልናስወግድ ነው የሚገባው። ከዚህ ደምድሜ ልጀምር። ስለዚህ እንደው እንትን ብናደርግ እንደው መልእክት እያየን ምናምን የሚል አይነት ሰው ካለ እሱ ቆይ ትንሽ ረጋ ብሎ ቢያይ ነው የሚሻለው ብዬ አስባለሁ። ስለዚህ እስቲ ወደ ገላትያው መልእክት እንሂድ። የገላትያ መልእክት ላይ ጳውሎስ የሥጋ ሥራ የተገለጠ ነው ብሎ የሚናገራቸው ነገሮች አሉ አይደል? የሥጋ ሥራ የተገለጠ ነው ይልና ከመሃል አንድ ዘፋኝነት ብሎ የሚያነሳው ነገር አለው። ዘፋኝነት ምንድን ነው? እዚህ ላይ የተወሰነ ነገር ነው። ዘፋኝነት የግሪኩ ቴክስት እንደው ኮሞስ የሚለው ወሲብ ቀስቃሽ የሆነ ነገርን የሚያሳይ ነው የሚል አይነት ነገር አለ። እዛ ላይ እኔ መቃወም አለብን ብዬ አላስብም። ምክንያቱም የግሪኩ ቴክስት እሱ ነው ቀጥታ የሚያሳይ። የግሪኩ ቴክስት ያንን ሲያሳይ ሂስቶሪካል ኮንቴክስት አለው፣ ዝም ብሎ አይደለም። ሂስቶሪካል ኮንቴክስቱ ምንድነው? ያው ስነ አፈታት ግዴታ ስለሆነ ማለት ሂስቶሪካል ኮንቴክስቱ ምንድነው ሲባል ኤንሸንት ኒሪስት ላይ ኤዥያ ማይነር ላይ ኤንሸንት ኒሪስት ከብሉይ ኪዳን አንጻር ነው የሚነሳው። ኤዥያ ማይነር ላይ የሚደረጉ ነገሮች ነበሩ። እንደዚህ አሁን ኮሞይ ተብሎ በተቀመጠው ይሄ ዘፈን ወይም ደግሞ ኮሞስ ተብሎ በተቀመጠው መልኩ የሚያደርጉ ሰዎች አሉ። ምንድነው የሚያደርጉት ሲባል ይጠጣሉ፣ ምን ያደርጋሉ? አንዳንዶቹ አማልክቶቻቸውን የሚያመልኩበት ጥግ ዝሙት። ኦኬ፣ የሚያመልኩበት ጥግ በቃ ጀስት እዛ ቤተ መቅደስ ብለው የሚያስቡት ውስጥ ሴቶች አሉ። እነዛን ሴቶች በቃ መገናኘት ነው። ማንም ይሁኑ ምንም ይሁኑ ያ የአምልኳቸው ጥግ ከልቲክ የሆኑ በዚህ ሚስትሪ ከልትስ የሚባሉ አሉ። በዛ አቅጣጫ የሚሄዱ አሉ ምናምን። ስለዚህ እንደነዛ አይነት ልምምዶች ያሉበት ዓለም ነው ያለው። ስለዚህ ጳውሎስ ከምን አቅጣጫ ጻፈው ሲባል እነዛን አምልኮ ብለው የሚያስቀምጧቸውን ነገሮች ለማበረታታት የሚደረጉ ነገሮች ነበሩ። እነዚህ ኦፍ ኮርስ በጣም ሴክሹዋሊ ካሮዛል ብሎ እንደሚያስቀምጠው ማለት ነው ግሪኩና ልክ እንደዛ የሚያደርግ ይሄ የወሲብ ስሜት የሚቀሰቅስ አይነትና ሰዎች በዚህ አይነቱ ነገር እንዲጠላለፉ የሚያደርግ አይነት
ኢንቫይሮንመንት የሚፈጥሩ ዘፈኖች ናቸው። ሪትማቸው ምናቸው በዛ መንገድ የሚሰሩ ዘፈኖች ናቸው። ኦኬ። ስለዚህ መጀመሪያ አይ ይሄ እኮ የሚያሳየው እንደው ስለ እናትም ስለ ሀገርም የሚዘፈንን አይደለም የሚሉ ሰዎችን አይ ልክ አይደላችሁም ልንላቸው አንችልም። ኦፍ ኮርስ ልክ ነው፣ ግን አሁን ከዛ መቀጠል አለበት። እሺ እንደዛ ስላልሆነ እንስፈን ጥቅሱን ራሱ አስጨርሰናል። ጥቅሱን ራሱ አስጨርሰናል። አላስጨርስ። ስለዚህ ጥቅሱን ማስጨረስ አለብን። ምክንያቱም እንደው ይሄ ወሲብ ቀስቃሽ ብቻ የሆነ ነገር ብቻ ነው ዘፈን ብቻ ነው የሚያሳየው ምናምን የሚልን ነገር ብቻ ይዘን ነው መሄድ ያለብን አይደለም። እዛው ሬቬልሪን እንትን የሚያደርግ የሚያበረታታ ዜማ ተብሎም ሊተረጎም ይችላል። ሬቬልሪ ምንድን ነው ሲባል ፈንጠዝያን የሚያበረታታ ዜማ ተብሎም ሊተረጎም ይችላል ቃል። ኦኬ። ስለዚህ ሲምፕሊ ከዚህ ከሴክሹዋሊቲ ጋር ብቻ የሚታይ አይደለም ማለት ነው። ስለዚህ ቀጥሎ የሚመጣ ነገር አለ። ምን ሲባል ፈንጠዝያን የሚያበረታታ ነገር። እነዚህ ምንጫቸው ምንድነው ሲባል እነዛ አስመላኪዎች ናቸው ተብለው የሚታሰቡ የሚፈጥሯቸው ሰዎች በፈንጠዝያ ስሜት ውስጥ ሆነው በዙሪያቸው ያለውን ዓለም ረስተው ለዛ ለሚመለከው አምላክ ተብሎ ለተጠራው ለዛ ጣዖት ብቻ ሲምፕሊ ዲቮሽናቸው ለሱ ብቻ እንዲሆን የሚያደርጉ ሲምፕሊ ኢሞሽናችሁ ላይ ሊጫወቱ የሚችሉ አይነት ሙዚቃዎች። ስለዚህ ኢሞሽናሊ ለምን እንዳትሆኑ ያደርጓቸዋል ማለት ነው። የስጋ ስራ የተባሉበት ምክንያት ጳውሎስ ዘፋኝነቱ ላይ የስጋ ስራ ያለበት ምክንያት ምንድነው ሲባል ኢሞሽናሊም ስፒሪቹዋሊም ወደ እግዚአብሔር እንድትጠጉ ሳይሆን ሙሉ በሙሉ ዙሪያችሁ ያለውን ዓለም ረስታችሁ ሌላ የፈንጠዝያ ስፒሪት ውስጥ እንድትገቡ የሚያደርጉ ዜማዎችን ነው የሚያወጡት እነዚህ ዘፋኞች የተባሉት። ስለዚህ ኮሞስ የሚለው ቃል ቀጥታ ትርጉሙ እንደነዚህ አይነት ነገሮችን የሚያዘ ነው። ስለዚህ እነዚህን ይዘን እስቲ በዘመናችን ስላሉ ዘፈኖች እንመልከት። ኦኬ። እንግዲህ እኛ አንድ ጥቅስ ላይ ቆመን ቴዎሎጂ አንሰራ። አንድ ጥቅስ ላይ ቆመን ቴዎሎጂ ብንሰራ ራሱ የኛን ኬዝ የሚደግፍ ነገር ጥቅስ ውስጥ አለ። ኦኬ። የኛን ኬዝ የሚደግፍ ነገር ጥቅስ ውስጥ አለ። ምንድነው ጥቅሱ? ምንድነው የኛ ኬዝ ምንድነው ሲባል እኛ የእግዚአብሔር ካልሆነ ነገር ጋር አንተባበርም፣ ህብረት አናደርግም እንላለን። ልክ ነን። በቃ የእግዚአብሔር ከሆነ ነገር ጋር ብቻ ነው እኛ የምንተባበረው። የጌታ ካልሆነ ነገር ጋር ትብብር የለንም። ለምን ሲባል የአካሉ ክፍሎች ነው። ኦኬ። የአካሉ ክፍሎች። ስለዚህ እያንዳንዱ የሚነገረው ነገር የሚነገረን ከአካሉ ክፍልነት አንጻር ወይም ደግሞ ከቤተ ክርስቲያን አካልነት ከክርስቶስ አካልነት አንጻር እንጂ የሚነገረን እንደዚሁ ዝም ብሎ የሆነን ጥቅስ በሆነ መልኩ እንደዚህ ጽፈን ምናምን በቃ ለዛ ጥቅስ ያለን እንትን አይደለም። ለዛ ጥቅስ ያለን ዲቮሽን አይደለም፣ ወር ለዛ ጥቅስ ያለን ትርጓሜ አይደለም። ቴዎሎጂያችንን ምንም ያደርገው ጋቨርን የሚያደርገው። ስለዚህ ለአንድ ጥቅስ ያለን ቴዎሎጂ ያለን ስናፈታት ወር ለአንድ ጥቅስ ያለን ትርጓሜ ቴዎሎጂያችንን ጋቨርን ቢያደርግ ኖሮ ቴዎሎጂያችን የፕሮቴስታንት ቴዎሎጂ አሁን ባለበት መልኩ ሊሆን አይችልም አይደለም። ስለዚህ ቴዎሎጂያችንን ጋቨርን የሚያደርገው በአጠቃላይ እንደ ኪንግደም ማይንድ ባለፈው ብያ ስለ ኪንግደም ማይንድ ባለፈው አውርቼ ይላችኋል። እንደ ኪንግደሙ አካልነት ልክ እንደዛ አይነቱን ማይንድ ይዘን ነው ቴዎሎጂያችንን ጋቨርን የምናደርገው። ቴዎሎጂያችንን ጋቨርን የሚያደርገን በዛ ማይንድ ውስጥ ሆነ ነው። ስለዚህ ያ በጣም መታወቅ ያለበት ነገር፣ መታየት ያለበት ነገር። ስለዚህ ለምንድነው ማንዘፍ ነው? ለምንድነው ከዘፈን ጋር መተባበር የሌለብን? መጀመሪያ ዘግቼ ጀምሬያለሁ። መተባበር የሌለብን ኮሞስ የሚለው ስለ እናት የተዘፈነን ዘፈን የሚመለከት አይደለም በሚል ትርጓሜ ውስጥ ስላለን ክርክር አይደለም። ኦኬ አይደለም። በዛ መንገድ አይደለም መተባበር የሌለብን ለአካሉ ክፍል የማይመጥን ጉዳይ ስለሆነ። ለምንድነው የማይመጥን በምክንያት ይሄ አንድ ሰው ስለ ሀገር ዘፈንና በቃ ስለ ሀገር ነው የዘፈነው ብለን አሟሟቅን። የዛው ሰው ቀጣዩ ትራክ እዛው አልበም ላይ ያለው ቀጣዩ ትራክ ናይት ክለብ ተከፍቷል። ኦኬ ቀጣዩ ትራክ እዛው ናይት ክለብ ተከፍቷል። ታው ስለ ሀገር የተዘፈነው ራሱ ናይት ክለብ ተከፍቶ ምን ሆኗል? ኢሞሽናቸውን ጋቨርን በሚያደርግ መልኩ ኦኬ ናይት ክለብ ያሉትን ሰዎች ማለት ነው። ኢሞሽናቸውን ጋቨርን በሚያደርግ መልኩ ስራ እየተሰራበት እሺ ኔትወርክ ያለው ሌላ ስልክ ላይ ነውና ለዛ ነው። እሺ ሰው እዚህ ጋር ቆም ብለን ማየት ያለብን ነገር አለ። እሱም ደግሞ ምንድነው? አንድ ሰው የዘፈነው ዘፈን ኦር ደግሞ ያወጣው ዘፈን ስለሆነ የሆነ ሴክሹዋል የሆነ ነገርን ስለሚቀሰቅስ ርዕስ ስላልሆነ ብቻ ያ ዘፈን
ትክክለኛ የሆነ መልእክት አስተላልፈዋልና ልንቀበለው ይገባል ልንል አይገባል። ትልቁ ጉዳይ ያለው እዛ ጋር ኦኬ። ምክንያቱም ስለ ሀገር የተዘፈነውንም ዘፈን እዛው ናይት ክለብ ታገኙታላችሁ። ስለምንም ይዝፈን ዘፋኙ ተወዳጁን ተመሳሳይ ይሁን የሚታወቅ ዘፋኝ ይሁን እንጂ እዛው ታገኙታላችሁ። የት? ናይት ክለብ። ናይት ክለብ የተዘፈነ ታገኙታላችሁ። ምን እያደረገ ታገኙታላችሁ? የሰዎችን ኢሞሽን፣ የሰዎችን ስሜት፣ የሰዎችን ስፒሪት ወደ እግዚአብሔር ከመመልከት ይልቅ ወደ ራሳቸው ወደ ውስጥ እንዲመለከቱና በሰዓቱ እዛ ቦታ ላይ ሌላ ልክ ሬቨልሪ ብለን ኮሞስን እንደፈታ ነው ማለት ነው የፈንጠዝያ ስፒሪት ተከትለው ብቻ እንዲሄዱ ራሳቸውን በተአምር ከአምላካቸው ጋር የሚያገናኙበትን አይነት መንገድ እንዳይፈጥሩ ሊያደርግ በሚችል መልኩ ዘፈኑን መጠቀም ይችላሉ ናይት ክለቦች። ለምን ሲባል ዘፈኑ ከስተማይዝ የተደረገው በዛ መልኩ ነው። ለምን? ምክንያቱም የዘፈን ምንጭ እግዚአብሔር አይደለም። ነገሮችን እኛ ከምንጫቸው ተመልክተን እንጂ የምንተባበራቸው በምንም አይነት መልኩ በአንድ ጥቅስ ላይ ባለን ትርጓሜ መሰረት አለን። በአንድ ጥቅስ ላይ ባለን ትርጓሜ መሰረት እንኳን ቢሆን ኮሞስ ፈንጠዝያ አዘል ዘፈንን ፈንጠዝያ አዘል ዜማን የሚያሳይ እንደመሆኑ ኦኬ፣ ያው ስለ ሀገር ነው ስለ እናት ነው የተዘፈነው የምትሉት ነገር እዛው ናይት ክለብ ታገኙታላችሁ። ሰዎች ሌላውን ዓለም ረስተው የእግዚአብሔርን ዓለም ረስተው ወደ ራሳቸው ብቻ እንዲያተኩሩ ኦኬ፣ የሚጠጡት የሚበሉት አጠገባቸው ቆመው አብሯቸው የሚደንሱት ሰዎች ጋር ብቻ አተኩረው ሌላውን መንፈሳዊ ዓለም የእግዚአብሔርን ዓለም እንዲረሱ የሚያደርግ ኢንቫይሮንመንት የሚፈጥር ስለሆነ ክፍሉን ራሱን ይዘን ሲምፕሊ ስለ ፈንጠዝያ ነው እንጂ የሚናገረው ብንል ራሱ ስለ ሀገር የተነገረው ነገር ለፈንጠዝያ ሲውል ታገኙታላችሁ ነው። ስለዚህ በምንም አይነት መልኩ በየትኛውም አይነት ሁኔታ ዘፈንን መልእክቱን አይተን እንቀበለው ለማለት የሚያስችል ምንም አይነት መንገድ የለም ማለት ነው። አንድ በሉ። ሁለተኛ ምንጩ ምንድን ነው? ሁለተኛው ነገር ምንጩ ምንድን ነው? ኦኬ፣ ለምንድን ነው ዘፈን ይሄን ያህል የምንቀው? ምንጩ ምንድን ነው? ከእግዚአብሔር ሊሆን ይችላል ምንጩ። እሺ፣ ከእግዚአብሔር ላይሆንስ ይችላል? ምንጩ ምንድን ነው? ሰው ዘፈን ሲጽፍ ምንጩ ምንድን ነው? እግዚአብሔር አይደለም። በተአምር ሊሆን አይችልም አይደለ? ለምን ሲባል ዛሬ ስለ እናቱ እያለቀሰ የዘፈነውን ሰውዬ ነገ ሴትዮዋ ማታ እንድትመጣ ሌሊት አልጋው ላይ ተኝቶ እንዳሰባት ሲገናኙ የሚያደርጉትን ነገር ፋንታሳይዝ እያደረገ እንዲጽፍ የሚያደርግ ነገር ኢንስፓየር ሊያደርገው አይችልም። በተአምር አይችልም ጋይስ። ኦኬ፣ በተአምር አይችልም። ስለዚህ እዚህ ጋር በጣም ጥንቃቄ ይፈልጋል። አይ ስለ እናት ነው የተዘፈነውና ይሄን ልዝፈነው። እሺ ያ ስለ እናት የዘፈነው ሰውዬ ማን ነው ኢንስፓየር ያደርገው? አይ እግዚአብሔርም ሊሆን ይችላል። እግዚአብሔር እንዴት ነው ሊሆን የሚችለው? እንዴት ነው እንደ እግዚአብሔር ሊሆን የሚችለው? ትላንትና ሲዘፍን የነበረውን ኦኬ ካሮዛል የሆነ ዘፈን የሰጠው እግዚአብሔር ካልሆነ እግዚአብሔር ከሰይጣን ጋር እየተጋፋ የዛን ዘፋኝ ልብ እየተጠቀመበት ነው ልትሉ ነው? ኦኬ፣ ይቀጣ ጋይስ። እሺ፣ ስለዚህ ይሄ የሚያስኬድ ነገር አይደለም። በጣም ሊያስኬድ የሚችል ነገር አይደለም። ስለዚህ ምንጩ ምንድን ነው ጥያቄ። ምንጩ ምንድን ነው? አሁን ስለ ምንጩ ነው፣ ስለ ዘፈን ምንጭ ነው። ስለ ዘፈን ምንጭ ስናወራ ከእግዚአብሔር ነው ልንል የምንችልበት ምንም አይነት መንገድ የለም። ለምን ሲባል ትላንትና የዘፈነውን ነገር እግዚአብሔር ከሆነ የሰጠው ጥሩ፣ ትላንትና የዘፈነውን እግዚአብሔር ሳይሰጠው ዛሬ የዘፈነውን እግዚአብሔር ሊሰጠው አይችልም። ስለዚህ የዚህ ዘፋኝ ምንጩ ኢንስፓየር አድራጊው ሁለት ነው የሚሆነው። የመጀመሪያው ራሱ ሰይጣን ነው የሚሆነው። ሁለተኛው ደግሞ ወይ ስጋው ነው የሚሆነው። ስለዚህ ሰይጣንና ስጋ የሰጡትን ነገር ለቤተ ክርስቲያን አምጥተን ልናደርግ አንችልም። አይመስላችሁም? እንደዛ አይመስላችሁም? ስለዚህ በምንም አይነት መልኩ ዘፈንን እንትን ልናደርግ ልናበረታታ አንችልም። ምክንያቱም እኛ ከዓለም ማዕድ የምንቆነጥር ሰዎች በጭራሽ አይደለንም። እግዚአብሔር ኢንስፓየር ያላደረገውን ነገር ወደ መድረካችን ይዘን ልንመጣ አይገባም። ከዚህ ጋር በተያያዘ ግን እንደው ከዘፈን እኩል ልንቃወማቸው የሚገቡን ግን እኛው መሀል ያሉ ነገሮች ግን አሉ። ለምሳሌ መድረካችን ላይ የሚሆኑ ወደ እግዚአብሔር ከማሳየት ይልቅ መሬት ሊያሳዩ የሚችሉ ዘማሪዎችና ዝማሪዎች እንደነዚህ አይነት ነገሮችን አብረን ልናስወግድ ይገባል። ስለ ዘፈን ስናወራ ሲምፕሊ አንድ ዓለማዊ የዘፈነው ነገር ስለሆነ
ብቻ ሳይሆን እንትን እያደረግን ያለ ነው፣ እየተቃወምን ያለ ነው፣ ስለ ምንጩም እያወራን። ስለዚህ እኛ ምንጫችንን ምን ልናደርግ ያስፈልገናል? እኛ ምንጫችንን ልንገመገም ያስፈልጋል። የማንን ምንጭ ነው እየቀዳን ያለ ነው የሚለውን ነገር ልንገመገም ያስፈልጋል። ሰዎችን የማያጽናኑ፣ ወደ እግዚአብሔር የማያስጠጉ፣ ከእግዚአብሔር ዓለም አርቀው ሰውን የራሱ ዓለም ውስጥ ሊከቱ የሚችሉ ስብከቶችን፣ ዝማሬዎችን ማስወገድ አለብን። ለምንድን ነው ሰዎች እንደው ይህንን ዓለም ትተው የእግዚአብሔርን ዓለም ትተው ዛሬ ቴዲ ስለ ፍቅር ዘፍኗል ብለው ስለ ፍቅር የተዘፈነ ነገር ፍለጋ እየሄዱ ያሉት? አንዳንዶች ለምድር እያደረጉ ያሉት ልክ እንዳልሆነ እናውቃለን፣ ግን አንዳንዶች ለምድር እያደረጉ ያሉት ሲባል መካከላችን እንደነዚህ አይነቶቹን መጽሐፍ ቅዱሳዊዎቹን ሀሳቦች እንትን ሊያደርገን ሊነግረን የሚችል ሰው እያነሰ ነበር። ሚዲያዎቻችን ከእግዚአብሔር ይልቅ ወደማይሆን አቅጣጫ እያሳዩን፣ ይሄ ምንም የማያከራክር ጉዳይ ነው። ኦኬ። ሰው ቤት ከፍቶ ሰውን መሳደብ ሆኗል። ሰው ቤት ከፍቶ ለእግዚአብሔር መንግስት የማይመጥን ነገር ማውራት ሆኗል። ሰው ቻናል ከፍቶ የሚያስተላልፈው የእግዚአብሔርን ነገር ሳይሆን ከእግዚአብሔር ውጪ ያለውን ነገር ሆኗል። ከዛ ሰዎች ያንን ውስጣቸው ያለውን ክፍተት በዓለማዊ መልእክቶች ለመሙላት እየታገሉ ነው ያሉት። ስለዚህ ይሄ ደግሞ ሌላው ኃላፊነታችን ነው ብዬ አስባለሁ። ስለዚህ እንደነዚህ አይነት ነገሮችን የሚያመጡት የቤተ ክርስቲያንም የቤት ስራ መሆናቸው ደግሞ እንትን ማድረግ አለ፣ ማወቅ መቻል አለ፣ መረዳት መቻል አለብን። ቴዲ ስለ ዘፈን እንትን አረገ፣ ስለ ፍቅር ዘፈነ። ሌላኛው መጣና ስለ ፍቅር ዘፈነ። ሌላ ዘፋኝ ደግሞ ከሆነ ቦታ ተነሳና አሁንም ስለ ፍቅር ዘፈነ። እነሱ ስለ ፍቅር የዘፈኑት ዘፈን በምንም መልኩ ስለ እግዚአብሔር ፍቅር የተዘፈነ ዘፈን አይደለም። ኦኬ፣ ስለዛ ፍቅር የተዘፈነ ዘፈን አይደለም። ምክንያቱም ሁልጊዜ ይባላል፣ ስነ አፈታት ላይ ይባላል፣ ቅዱሳት መጻሕፍት ግልጠታዊ የሆነ አስፔክት አላቸው፣ ገጽታ አላቸው ይባላል። ግልጠታዊ የሆነ ገጽታ አላቸው ማለት ምን ማለት? ግልጠታዊ የሆነ ገጽታ አላቸው ማለት እናንተ እዚህ ዓለም ላይ የምታውቁት ስለ ፍቅር የምታውቁት ትርጉም፣ ስለ ጸጋ የምታውቁት ትርጉም፣ ስለ ምህረት የምታውቁት ትርጉም ሙሉ በሙሉ ከመጽሐፍ ቅዱሱ የፍቅር የጸጋ የምህረት ትርጉም ፍጹም የተለየ ነው እያለን ያለው። ስለዚህ ዓለም ጸጋን የሚያውቀው የማይገባችሁ እናንተ ሳይገባችሁ አንድ የሆነ ሰጪ አንድ ቸር የሆነ አካል እንደ ችሎታው መጠን ደግሞም እንደ ችሎታው መጠን የሚሰጣችሁ የማይገባችሁ ሞገስ እንደሆነ አይደለም። እንደዛ አይደለም የሚመለከተው። ኦኬ፣ እንደዛ አይደለም የሚመለከተው። ይመስላችሁም እንደዛ ይመለከተው። ስለዚህ ወደ መጽሐፍ ቅዱስ ስትመጡ ግን የዛ የጸጋ ትርጉም ፍጹም ተለይቶ ታገኙታላችሁ። ስለ ፍቅርም ያለው ትርጉም እሱ ነው። ፍቅርን እኛ የምንረዳው ስለ አንድ ሰው የሚሰማን ኢሞሽን አስገድዶን የምናደርገው ነገር ነው። ፊልም እናደርገው ነገር ኦኬ፣ ፊልም እናደርገው ነገር ስለ ፍቅር ስናስብ እሱን ነው የምናስበው። ነገር ግን ስለ እግዚአብሔር ፍቅር የሆነ ኢሞሽን አስገድዶት የሚያደርገው ነገር አይደለም አይደል? አስገድዶት የሚያደርገው ነገር አይደለም። የእግዚአብሔር ፍቅር አጋፔ ነው እንላለን። ስለዚህ ስለ ፍቅር ቢሰበክም ስለ ሰላም ቢሰበክም ስለሆነ ነገር ቢሰበክም በዘፈን ውስጥ ማለት ነው መጽሐፍ ቅዱሳዊውን አውድ ይዞ ሊመጣ አይችልም። መጽሐፍ ቅዱሳዊውን አውድ ይዞ ቢመጣ ኖሮማ ዓለም ባልተቀበለው ነበር። መጽሐፍ ቅዱሳዊውን አውድ ይዞ ስላልመጣ ነው ዓለም የተቀበለው። ኦኬ። ስለዚህ ስለ ዘፈን የምናነሳው እያንዳንዱ መልካም ነው የምንለው መልእክት ራሱ ለቤተ ክርስቲያን የሚገባ አይነት መልእክት አይደለም ማለት ነው። ስለዚህ በአካል ውስጥ ገብተን የማናደርገው ነገር ቤተክርስቲያን ቁጭ ብላችሁ የማትከፍቱት ነገር ብዙ አንዳንድ ኦርቶዶክሳውያንን አየውና እንዴ ዘፈን ምናምን እንዴ እኮ ዘፈን እንደዚህ ነው ምናምን የሚል ነው። ቤተክርስቲያናችሁ የቴዲን ዘፈን ትከፍታላችሁ? ቤተክርስቲያናችሁ ገብታችሁ የቴዲን ዘፈን ትከፍታላችሁ? አትከፍቱም። ስትወጡ የእግዚአብሔር ቤተ መቅደስ አይደላችሁ? የእግዚአብሔር ቤተ መቅደስ የምትሆኑት ቤተክርስቲያን ውስጥ ነው። የእግዚአብሔር መቅደስ የምትሆኑት የቤተክርስቲያን ቅጥር ግቢ ውስጥ ነው። ጣራና ግርግዳ ሲወስናችሁ ነው የቤተክርስቲያን እንትን የምትሆኑት። የቤተክርስቲያን የክርስቶስ ቤተክርስቲያን የክርስቶስ አካል የምትሆኑት። ስለ ቤተክርስቲያናችሁ ስንዱነትማ በዛ ደረጃ ልነግሩን አይገባም። ሞክ ሲያደርጉ የሰሟቸው ያዩዋቸው እነሱን ስለሆነ በብዛት እኛዎቹ ላይ ደግሞ እመጣለሁ። ኦኬ። ቤተክርስቲያናችሁ የቴዲን ዘፈን ትከፍታላችሁ። የቤተክርስቲያናችሁ የቴዲን ዘፈን ካልከፈታችሁ ቤተክርስቲያናችሁ አስቀድሳችሁ ስትጨርሱ ቤታችሁ ገብታችሁ የሆነ ዘፈን ከፍታችሁ ይሄ እኮ ጥሩ መልእክት ነው የምትሉበት ምክንያት ምንድን ነው? ያ ማለት ሁለት አይነት ሰዎች ናችሁ ማለት ነው። ምን ማለት ነው? ሁለት አይነት ሰዎች ናችሁ ማለት ነው ማለት ነው። የቤተክርስቲያናችሁ ቅጥር ግቢ ውስጥ የእግዚአብሔር ቤተ መቅደስ ናችሁ፣ ስትወጡ አይደላችሁ ማለት ነው። ኦኬ። ስለዚህ መብታችሁ ነው። ጀስት የትርፍ ጊዜ ቤተ መቅደስ የመሆን መብት አላችሁ።
እኛ ግን አንሆንም ነው ጥያቄው። እሱ ነው። እኛ ግን ልንሆን አንችልም። እኛ ግን አናደርገውም። ኦኬ፣ እኛ ልናደርገው አንችልም። አሁን ወደኛ እንምጣ። ወደኛም ስንመጣ ተመሳሳይ ነገር ነው። ቤተክርስቲያናችን ቸርች ወስደን ይሄንን ዘፈን አንጠቀምበትም። ኦኬ፣ አንጠቀምበትም። ስንወጣ ግን ይሄ ዘፈን የሚማርከን ከሆነ ቤተ መቅደስነታችን ለማን ነው የሚለው ነገር ማጠያየቅ አለበት። ይሄን የምለው አንድ ፖስት ላይ ብቻ ቆሜ ነው። በቃ የቴዲ ዘፈን እንደው ልስማው በቃ ዳስ ምንድነው ዳስ እንጣል ነው ዳስ ጣል something እሱን ጽፎ አይ በቃ ጌታ እሳቱን ቀለል ያርግልን ምናምን። ስለዚህ ይሄ ሰውዬ የማይዘፍነውም ዘፈንም የማይሰማው ምንም የማይለው የነበረው ስለ እሳቱ ነው። አሁን የእሳቱን ኃይል ሪስክ እንዲወስድ ያደረገው ምን መጥቷል? የሆነ ዘፈን መጥቷል፣ የሆነ ዜማ መጥቷል። አይታችሁታል? በቃ ሪስክ ወስዶ የሚሰማው ነገር ማለት ነው። እኛ እሳት ውስጥ እንዳንገፋ አይደለም፣ ወጥተናል፣ ከእሳት ድነናል። ኦሬዲ ኦኬ፣ የዘላለም ህይወት አግኝተናል። ከጌታ ጋር ቤተሰብ ነን፣ ከጌታ ጋር አብረን የምንኖር ነን። በእግዚአብሔር ዘንድ ያለን ሰዎች ነን። ኦኬ፣ ከእርሱ ጋር የተቀመጥን ሰዎች ነን። ከዛ የተነሳ የማናደርገውን ነገር የማናደርገው ከቤተ መቅደስነታችን አንጻር ነው እንጂ በምንም አይነት መልኩ በየትኛውም አይነት ሁኔታ እሳት ውስጥ ላለመግባት አይደለም። እኛ አይሁዳውያን አይደለም፣ ይሄኛው ኃጢአት ነው ይሄኛው ኃጢአት አይደለም ብለን የምናደርግ አይሁዳውያን አይደለም። ኃጢአት ነው ኃጢአት አይደለም ውስጥ የምንገባው በዛ ጉዳይ ስንፈተን ብቻ ነው። ታዲያ በዛ ጉዳይ ካልተፈተንን በስተቀር የእግዚአብሔር ቤተ መቅደሶች ስለሆንንና የእግዚአብሔር ቤተ መቅደስ ውስጥ የእግዚአብሔር ያልሆነ ወይ እግዚአብሔር ኢንስፓየር ያላደረገው ቅድም ያንን ኬስ ስለሰራ ማለት እግዚአብሔር ኢንስፓየር ያላደረገው ነገር ገብቶ እንዲሆን ስለማንፈቅድ ነው፣ ገብቶ እንዲሰራ ስለማንፈቅድ ነው። ስለዚህ ከዚህ የተነሳ ከዓለም ነገር የምትቆነጥሩ ወንድሞቻችን ወይ ንስሐ ግቡ፣ ካልሆነ አገልግሎቱን ተዉትና ቁጭ ብላችሁ በቃ ዘፋኙ ነው ዘፈን ስሙ ብላችሁ አፍተር ኦል አንዳንድ መዝሙሮቻችሁ ኦልሬዲ የዘፈን ያህል ናቸው። ብዙ ሰው እያሰናከሉ ያሉትም መፍትሄ የማይሆኑ የእግዚአብሔርን ነገር የማይናገሩ እንደ እግዚአብሔር ቃል ያልሆኑ የተለያዩ ነገሮች መድረክ ላይ የምታመጡት እናንተው ስለሆናችሁ ነው፣ እንደናንተ አይነት ሰዎች ስለሆኑ። ኦኬ። ስለዚህ አሁን ሲምፕሊ ቤተክርስቲያን ልጆቿ በምትሰጣቸው ነገር እንዳይረኩ አድርጋቸዋል። ስብከታችሁ እንጨት የሚል ስብከት ነው። መዝሙር ብላችሁ የምታመጡት ነገር ሆነልኝ፣ ተደረገልኝ፣ አንተ ስትመጣ ቤት ያማረ ህይወት ያማረ እንትን የበራ ምናምን አይነት ነገር ሆኗል። ወደ ሰማይ የማያሳይ ሆኗል። ሁሉንም ነገር ከመሬት ጋር አጣብቃችሁታል። ከዛ የተነሳ በቃ ሰው ዓለም ወደምትሰጠው መልካም ወደሚለው መልእክት ቢሄድ ይሻላል እናንተ ከሚሰሙ ቁጭ ብሎ ማለት ነው። ስለዚህ ሰው ወደ መስቀሉ ሊያሳየው የሚችል ነገር ይፈልጋል። ኦኬ፣ ወደ መስቀሉ ሊያሳየው የሚችል ነገር ይፈልጋል። ይሄን ሪሊ እውነት በጣም በቁጭት ውስጥ ሆኜ ነው የምነግራችሁ። ሰው ወደ መስቀሉ የሚያሳየው ነገር ካላገኘ ኦፍ ኮርስ ወደ ዓለም ይሄዳል። ኦኬ፣ ወደ ዓለም ይሄዳል። ስለዚህ ከዓለም ይቋደሳል፣ ከዓለም ይበላል፣ ይጠጣል፣ ከዓለም ይጠግባል። ወደ ቤተክርስቲያን ሲመጣ ዓለም እየሸተተ ይመጣል። ቤተክርስቲያን መፍትሄ እንድትሆን ሳይሆን ቤተክርስቲያን የበሽታው አካል እንድትሆን ነው የሚያደርጋት ሄደም። ኦኬ። ስለዚህ እንደዚህ አይነት ከመሬት ጋር የተጣበቁ ስብከቶች፣ ከመሬት ጋር የተጣበቁ ዝማሬዎች በቤተክርስቲያን ከማድረጋቸው የተነሳ ከመምጣታቸው የተነሳ ሰው አሁን እንዴት የዲን ዘፈን ብዘፍንስ እያለ ነው። ምክንያቱም ኢኩዌት ሆኗል፣ አሁን እኩል ሆኗል እኮ የሆነ ነገር ተመሳሳይ ሆኗል። ስለዚህ ሰዎች ወደ ሌላ አቅጣጫ እያተኮሩ ያሉበት ሁኔታ ነው ያለው። ስለዚህ ቤታችንን ማስተካከል አለብን፣ መጥረግ አለብን። ጌታ መጣና አንድ ነገር አለ። ሲመጣ እርግብ እየተሸጠ ነው፣ በግ እየተሸጠ ነው። ኦኬ። ሲመጣ ቢላ ተስሎ እየተሸጠ ነው። እሱ ብቻ እንዳይመስላችሁ የውጭ ሀገር ሰዎች ሲመጡ የውጭ ሀገር ገንዘብ ይዘው ስለመጡ ያ ገንዘብ መመንዘር ስላለበት ገንዘብ መንዛሪዎችም እዛው ተቀምጠዋል። ፎሪን ኤክስቼንጆችም ጭምር እዛ ተቀምጠዋል። ሶ ጌታ ሲመጣ አስቡት። አሁን አንዳንድ የማይረባ ኮሜንት እያዩ ስለሆነ ማለት ነው። አስቡት፣ ጌታ ሲመጣ ፊት ለፊት እያየ ያለው ነገር ለቤቱ አገልግሎት የሚሆን ነገር ነው። ለቤቱ አገልግሎት የሚሆን ነገር ነው እያየ ያለው። ስለዚህ እርግብ የሚሸጠውን ሰውዬ ለምን እዚህ ጋር እርግብ የምትሸጠው ብትሉት፣ እንዴ ለጌታ ሊሰዋለት ለያዊ ለአምላኬ እንዲሰዋለት እርግብ ይዤ መጥቼ ነው ይላል። ገንዘብ መንዛሪው ምን ትሰራለህ እዚህ ብትሉት፣ ሰዎች ሲመጡ እየተጉላሉ የመስዋዕት ጊዜው እንዳያልፍ
እግዚአብሔር ቃል መሰረት ሲመረመር ምንድነው የሚለው ነው እንጂ እናንተ መንፈሳዊ ነገር እንዲሸት ስላደረጋችሁት የሚሸወድ አምላክ የለም። ኦኬ፣ የሚሸወድ አምላክ የለም። እንደዛ የሚሆን አምላክ የለም። ስለዚህ የዘፋኙ ኢንስፓይሬሽን ምንድነው ለሚለው ጥያቄ ምላሹ እግዚአብሔር ነው የሚል ካልሆነ ዘፋኙ ዘፈኑን እንዲጽፍ ያደረገው ዘፈኑን እንዲጽፍ ያነሳሳው ማን ነው ለሚለው ጥያቄ እግዚአብሔር ነው የሚል ነገር ከሌለ፣ መንፈስ ቅዱስ ነው የሚል ነገር ከሌለ፣ ኢንስፓየር ያደረገው መንፈስ ቅዱስ ነው የሚል ነገር ከሌለ አለቀ። አሁን ማቆም ነው ያለባችሁ ማለት ነው። ማቆም ነው ያለባችሁ። ኦኬ። ስለዚህ ከዚህ ጋር እኛ አንተባበርም፣ በታምራ አንተባበርም። ሰይጣንም የሚስጠው ስጋውን የሚስጠው አንተባበርም። ልክ ስጋ የሰጠውን ኦር ደግሞ በስጋ ኢንስፓየር የተደረገ ስብከትና መዝሙርም ጭምር ጠራርገን ማስወጣት እንዳለብን ሁሉ ማለት ነው። ስለዚህ እንደው የዘፈን እኮ ምናምን ብላችሁ የምትመጡ ሰዎች በቃ ይህችን ጥያቄ መልሱ። ኢንስፓየር ያደረገው ማለት እግዚአብሔር ካላችሁ ማስረጃ እግዚአብሔር በሉና ማስረጃ። ከዛ በተረፈ እኛ ቤት ያላችሁ ወገኖቻችን በቃ እስካሁን የሄድንበት መንገድ በጣም መልካም ነው። እስካሁን የሄድንበት መንገድ በጣም ጥሩ። ሰዎች በእግዚአብሔር ኢንስፓየር ያልሆነ ነገርን እንትን ነው። አሁን ተመልሰን ይቅርታ፣ ዛሬ ስልክ አሁን ተመልሰን ወደ ሌላ አቅጣጫ የምናይበት ምንም አይነት መንገድ የለም። ስለዚህ ኮሞስ የሚለው ቃል እኮ ስለ እናት ስለ ሀገር የተዘፈነ አይወክልም ምናምን የሚለው ብዙ የሚያስኬድ አይደለም። ስለ እናትና ስለ ሀገር የዘፈነውን ሰው ኢንስፓየር ያደረገውን ካልነገራችሁ ነው በስተቀር ማለት ምንጩን ካልነገራችሁ ነው በስተቀር ማለት ነው። ኦኬ። ስለዚህ ለኦርቶዶክሳውያኑ ነው። ለኛዎቹ ሲምፕሊ ምንጩ እግዚአብሔር ነው እንደማትሉን ተስፋ እናደርጋለን። ታዲያ ስጋና ሰይጣን ኢንስፓየር ያደረጉትን ነገር አምጥታችሁ እዚህ ኃጢአት ነው አይደለም የሚል ጥያቄ ውስጥ ልታስገቡና ዘፈንን ልታበረታቱ ያስቻላችሁ ነገር ምንድን ነው? ለዚህ ምላሽ መምጣት አለበት ብዬ አስባለሁ። ለነዚህ ምላሽ ከሌላችሁ ግን እንደው በቃ ወይ እዛው ቤታችሁ በቃ እንትን አድርጋችሁ ቤታችሁ በቃ ተቀምጣችሁ ዝም ብላችሁ ለራሳችሁ ብትሰሙት ይሻላል። አትበክሉ፣ መታችሁ እዚህ አትበክሉ፣ ካልተቀበላችሁ ማለት ነው። በጌታ ያልሆናችሁ ወገኖች ጌታን ስትቀበሉ ነው እሱ ለእናንተ እንትን የሚያደርጋችሁ። ጌታን ስትቀበሉ ነው በጌታ ያልሆናችሁ ወገኖች ማለት ነው። አክቹሊ ለፍጡራን ዝማሬ ብላችሁ አቅርባችኋልና አሁን ዘፈን የማትደግፉበት ምክንያት አይታየኝም። ለፍጡራን ዝማሬ ብላችሁ ስላቀረባችሁ ማለት ነው። ስለዚህ ከዛ የተነሳ ብዙ ባልፈርድም፣ ነገር ግን እንደው የዘፈኑ ኢንስፓየር አድራጊ ማን ነው የሚለውን ጥያቄ ብትመልሱ መልካም ነበር ብዬ አስባለሁ። ማንኛውም ግን ሌሎችን ነገሮች እናንሳና እዚህ ጋር ሀሳቡን ልዝጋው። ለምሳሌ ኤፌሶን ምዕራፍ 2 ቁጥር 2 ላይ ስንመለከት ሁለት ዓለም ብቻ እንዳለ ትመለከታላችሁ። ኢንቢትዊን የሚባል ነገር የለም አይደል? ኤፌሶን ምዕራፍ 2 ቁጥር 2 ላይ ያንን ትመለከታላችሁ። በኃጢአታችሁና በበደላችሁ ሙታን ነበራችሁ አለ። ኢንቢትዊን የሚባል ነገር መሀል ምናምን የሚባል ነገር የለም አይደል? ዘፈን ለምንድን ነው መፍቀድ የሌለብን? እንደው በቤተ ክርስቲያን ዘፈን መፍቀድ የሌለብን ለምንድን ነው? ዘፈን ኃጢአት ነው አይደለም ለሚለው ጥያቄ እንደው ዳይሬክት አንሰር ስለሚያስፈልገን ብቻ ነው ወይስ ደግሞ ሌሎች ምክንያቶች አሉ የሚለውን ነገር ትንሽ ላንሳ። ኢንቢትዊን የሚባል ነገር የለም። መንፈሳዊ ዓለም ላይ መካከል የሚባል ነገር የለም። ከእግዚአብሔር የሆነና ከእግዚአብሔር ያልሆነ የሚባል ሁለት ነገር አለ። ከዛ በተረፈ ግን ሰይጣንም እግዚአብሔርም የማይገዙት መካከለኛ ስፍራ ድንበር ምናምን የሚባል ነገር ግን የለም። እሱ የሀገር ድንበር ላይ ያለው። መንፈሳዊ ዓለም ላይ እንዲህ የሚባል ነገር የለም። መንፈሳዊ ዓለም ላይ ሁለት ዓለም አለ። አንዱን እግዚአብሔር ይገዛዋል፣ ሌላውን ሰይጣን ይገዛዋል። ሰይጣን የሚገዛው መጨረሻ ላይ ይጠፋል፣ እግዚአብሔር የሚገዛው መጨረሻ ላይ ይጸናል። ከዛ በተረፈ ማን ነው ይሄንን ጋበርን የሚያደርገው ለሚለው ጥያቄ ትክክለኛውን መልስ መስጠት ካልተቻለ በስተቀር መካከል የሚባል ነገር የለም። በኃጢአታችሁና በበደላችሁ ሙታን ነበራችሁ። እሺ፣ ከዛ በኋላ በዚህ ዓለም ላይ እንዳለው አለቃ ስልጣን ፈቃድ ተመላልሳችሁ ነበር። የልቦናችሁና የሐሳባችሁን እያደረጋችሁ ትመላለሱ ነበር አለ። እሺ፣
ከዛ በኋላ አሁን ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠናል። ከዛ በኋላ የእግዚአብሔር ቤተሰቦች ናችሁ እንጂ ከዚህ በኋላ የሰይጣን ፈቃድ እንትን የሚያደርጋችሁ አይደላችሁም፣ የሚገዛችሁ ሰዎች አይደላችሁም ተባለ። ስለዚህ ሁለት ዓለም አለ። የመጀመሪያው ዓለም የሰይጣን ዓለም ነው። ሁለተኛው ዓለም ደግሞ የእግዚአብሔር ዓለም ነው። ሁለቱ ዓለም የሚገዛው ነገር ጋቨርን የሚያደርገው ነገር ካልሆነ በስተቀር መሀል የሚባል ነገር የለም። ዘፈንንና ዘፋኞችን ጋቨርን የሚያደርጋቸው ማለት በቤተ ክርስቲያናችሁ ትምህርት መሰረት አንዳንድ ኦርቶዶክሳውያን አይቻል ይሄ ስህተት ነው ያሉ ኦርቶዶክሳውያን አይቻሉ። ጌታ ይባርካችሁ፣ እናንተ ጌታ ይባርካችሁ፣ እውነት ጌታ ይባርካችሁ። ለቤተ ክርስቲያናችሁ ትልቅ ውለታ ነው የምትሉት እንደናንተ አይነት ሰዎች። ከዛ በተረፈ ግን ጴንጤ ዘፈንን ኢግኖር ስለሚያደርግ ዘፈንን በጭራሽ አልቀበልም ስለሚል ቡሊ የማድረግ ስራ ላይ የተሰማራችሁ አይምሯችሁ የጠፋባችሁ ሰዎችን በተመለከተ ነው። ዘፈንንና ዘፋኙን በቤተ ክርስቲያናችሁ ትምህርት መሰረት ጋቨርን የሚያደርገው ማን ነው? ጋቨርን የሚያደርገው ይህን ጥያቄ ጠይቋቸው እስቲ ስታገኟቸው፣ ይህን ጥያቄ ጠይቋቸው። በቤተ ክርስቲያናችሁ ትምህርት መሰረት ነው የጠየቁት። መልስ ከሌለ ችግር የለውም፣ መልስ የለም ትላላችሁ። ዘፈንና ዘፋኝን ጋቨርን የሚያደርገው ማን ነው? እግዚአብሔር ነው ወይስ አይደለም ነው ጥያቄው። እግዚአብሔር ነው ወይስ ሰይጣን ነው? አይደለም። እግዚአብሔር ነው ወይስ አይደለም? ሰው የልቦናውን ፈቃድም ሊያደርግ ይችላል፣ እንደ ልቡ ፈቃድ ሊመላለስ ይችላል። ነገር ግን እግዚአብሔር ነው ወይስ አይደለም ጋቨርን የሚያደርገው የዘፈንን ዓለም ዘፈንና ዘፋኞችን ጋቨርን የሚያደርጋቸው ማን ነው ለሚለው ጥያቄ ምላሽ ያስፈልጋል። የመጀመሪያው ጥያቄ እሱ ነው። ኦኬ፣ ይሄ የመጀመሪያው ጥያቄ ነው። ሌላው ቅድም አንስቼዋለሁ። እንደው ፈንጠዝያን የሚያሳይ ነው ምናምን ከተባለ እንዴ የምትቀበሉት ዘፋኝ አሁን በደንብ ዘፍኗል ብላችሁ የምትቀበሉት ዘፋኝ ወደ ፈንጠዝያ አልመራችሁም ወይ? ግብዝ ካልሆናችሁ በስተቀር ይሄንን መቼም እንትን አታደርጉትም ብዬ አስባለሁ። ሌላው ግን የእግዚአብሔር ቤተ መቅደስ ከሆናችሁ እዛ ቤተ መቅደስ ውስጥ እንደው ዘፈን ይከፈታሉ ወይ? ሌላው ጥያቄ ነው። እንግዲህ ይሄ ለኛም ጭምር ነው። ኦኬ፣ ለኛዎቹም ጭምር ለኛዎቹ ጉዶችም ጭምር ነው። ሪሊ የእግዚአብሔር ቤተ መቅደስ ናችሁ ወይ? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ያለ ሐሳብ አለ። እናንተ እግዚአብሔር ቤተ መቅደስ ናችሁ። እግዚአብሔር ቤተ መቅደስ ናችሁ። እግዚአብሔር ቤተ መቅደስ ከሆናችሁ እዛ ቤተ መቅደስ ውስጥ ሪሊ ዱ ዩ ዴር ዘፈን ለመክፈት? ቸርች ግቡና ዘፈን ለመክፈት ነገሩ ትደፍራላችሁ። የኛዎቹ ትደፍራላችሁ። በእርግጥ እንደዚህ የምታደርጉ ሰዎች ማለት ነው። በእርግጥ ትደፍራላችሁ። ግን ኦኬ፣ የእግዚአብሔር ቤተ መቅደስ ውስጥ ሊደረግ የሚገባው ነገር ምንድን? ወደ ብሉይ ኪዳን እንመለስና እንመልከት። ብሉይ ኪዳን ላይ አይገርማችሁም? የእግዚአብሔር ያልሆነ እሳት አይገባም። እዛ ቤተ መቅደስ ውስጥ የእግዚአብሔር ያልሆነ እሳት አይገባም። የአሮን ልጆች ለምን ተቀሰፉ ስትሉ ሌላ እሳት ተጠቅሞ ተቀሰፉ ይላል። እሱ ብቻ አይደለም። ቤተ መቅደሱ ሲሰራ ብረት ድንጋዩን እንዳይነካው ተብሎ ታዟል። ኦኬ፣ ስለዚህ የእግዚአብሔር ቤት ውስጥ እግዚአብሔር ያዘዘው ነገር ብቻና ብቻ ነው የሚሆነው። እግዚአብሔር ያዘዘው ነገርና ነገር ብቻ ነው የሚሆነው። በምንም አይነት መልኩ እግዚአብሔር ቤተ መቅደስ ውስጥ እናንተ ልታዙ አትችሉ። ሌላ እሳት ልታመጡ አትችሉ። ሌላ ነገር ልታመጡ አትችሉ። ኦኬ፣ ስለዚህ የእግዚአብሔር ቤተ መቅደስ ውስጥ ዘፈን ለመክፈት ሪሊ ትደፍራላችሁ። የእግዚአብሔር ቤተ መቅደስ ከሆናችሁ። ካልሆናችሁ ችግር የለውም፣ ማንንም ማስተናገድ ትችላላችሁ። ኦኬ፣ ቤተ መቅደሱ ከሆናችሁ ግን ያንን ማድረግ በተአምር ትችላላችሁ ብዬ እኔ አላም። ያንን ማድረግ ይቻላል ብዬ አላም። ከዛ የተነሳ እንግዲህ ቤተ መቅደስ ውስጥ ማድረግ የምትችሉትን ነገር እናንተ ታውቃላችሁ። እዛ ቤተ መቅደስ ውስጥ ግን ዘፈን ስታስገቡ ጌታ ጅራፍ እንዲያነሳ ያስገደደውን ነገር ነው እያደረጋችሁ ያላችሁት። መልእክቱ መልካም ነው፣ መልእክቱ ስለ ፍቅር ነው ምናምን ብትሉ ማለት ነው። እንደዛ ብትሉ ራሱ መልእክቱ ስለ እንትን ነው፣ መልእክቱ ስለ አገር ፍቅር ነው ምናምን ብትሉ፣ መልእክቱ ስለ እናት ነው ምናምን ብትሉ፣ ምክንያቱም በእሱና በመጽሐፉ ትርጉም መካከል ፍጹም የተለያዩ ነገሮች ናቸው ያሉት። ስለ ፍቅር የተወራው፣ ስለ ጸጋ የሚወራው፣ ስለ ምህረት የሚወራው፣ ስለ የትኛውም ኢቭን ስለ መቻቻል የሚወራው ነገር በሙሉ እኛን በክርስቶስ የሚያስተሳስር ነው። እዛ ደግሞ ሳይኮሎጂ ነው። ስለዚህ እንደዚህ አይነቱን ነገር የእግዚአብሔር ቤተ መቅደስ ውስጥ አናመጣም። በአጭሩ ሌላ እሳት አናመጣም። አንዳንዱን ነገር በቁጣ ስናገር ጥያቄ ተጠይቄያለሁ። እንደነዚህ አይነት ጥያቄዎች ተጠይቄያለሁ። ጥያቄዎች ሲጠየቁ ጥያቄውን ለጠየቃችሁ ሰዎች አለም እሺ፣ በቁጣ ማወራው ይሄን በደንብ ስሙ። በጌታ ፍቅር ያወራችሁኝ ሰዎች አላችሁ። በጣም በጣም የምወዳችሁ የማከብራችሁ ሰዎች ማለት ነው። ያወራችሁኝ ሰዎች አላችሁ። ስለዚህ እናንተን አይጨምርም። እሺ፣ ቁጣው በዋናነት ያለው
አንድ ፖስት ያደረገ ዘማሪ ነኝ የሚል ሰው ላይ እንጂ እናንተ ላይ አይደለም። የተናገርኩበት ቶን እናንተ ኦፌንድ እንዳያደርግ ማለት ነው። የጠየቃችሁ ሰዎች ኦፍኮርስ ጠይቃችኋል። ኮንሰርን የሆናችሁ ቢሆንባችሁ ሰዎች ኮንሰርን ሆኖባችኋል። ሲጀምር አከፋፈቴም ለእናንተውም ጭምር ነው። ከዛ የተነሳ የምናገርበትን ከባድ ቶን ለእናንተ የተሰጠ ምላሽ አድርጋችሁ እንዳታዩብኝ አደረ። ይህንን ቶን እንዳመጣ ያደረገኝ ፖስት አድራጊው ነው፣ ዘማሪ ነኝ ያለው ሰውዬ ማለት ነው። እንትን እንዳታደርጉት ነው። በአጭሩ ግን አንዳንድ ጥያቄ እያዩ ስለሆነ እነሱንም መልሳለሁ። ፖለቲካ ከምራችሁ ነው። እሺ ኤኒዌይስ ግን የእግዚአብሔር ቤተ መቅደስ ውስጥ ግን ያንን ለማድረግ መድፈር የሌለባችሁ ለዛ ነው። ቤተ መቅደስ ከሆናችሁ እንደራሳችሁ ሀሳብ ሳይሆን እንደራሳችሁ የልብ ፍላጎት ሳይሆን ለእናንተ ስሜት የሚሰጠውን ነገር ሳይሆን መጽሐፉ ላይ ያለውን ነገር ነው ልታደርጉ የሚገባው። ስለዚህ ከዛ የተነሳ እነዚህን ጥያቄዎች መመለስ አለባችሁ ብዬ አስባለሁ። የመጀመሪያው ዘፈንና ዘፋኙ ኦልሬዲ የትኛው ዓለም ነው የሚገዛቸው? ኢንቢትዊን የሚባል ነገር የለም። የእግዚአብሔር ዓለም ነው የሚገዛቸው ወይስ ደግሞ የሰይጣን ዓለም ነው የሚገዛቸው? መቼም ለናይት ክለብ ግብአት የሆነ ዘፈንን የዘፈነውን ሰውዬ መታችሁ የእግዚአብሔር ዓለም ነው የሚገዛው አትሉንም። ግን ደግሞ ካላችሁ እናወራበት፣ እሺ ችግር የለው። ሁለተኛው ነገር ደግሞ እናንተ የእግዚአብሔር ቤተ መቅደስ ናችሁ። እዛ ቤተ መቅደስ ውስጥ ሪሊ በዘፈን የእግዚአብሔርን ዙፋን ልታጥኑ ፈልጋችኋል። ኦኬ፣ የእግዚአብሔርን ዙፋን በዘፈን ልታጥኑ አስባችኋል። ካሰባችሁ መልካም ነው፣ እንግዲህ ጌታ ይመልስላችኋል። እኛ ግን ዘፈንን የምንቃወምበት ምክንያቱ ይሄ ነው። ስለዚህ ገላትያ መልእክት ላይ ብቻ ቆመን በቃ ዘፋኝነት የሚለውን ሀሳብ ብቻ ይዘን ምን አይደለም፣ በዛ መንገድ እያደረግን ነው አይደለም። ሰው በዛ መንገድ ባታስቡት መልካም። ነገር ግን ከዛ ባለፈ እንደው አንድ የመጽሐፍ ቅዱስ ክፍል እናንብብና ዳይሬክት ትእዛዛችንስ ምንድን ነው? እሱን ፈጽማችሁ ጨርሳችሁ ነው ወይ ወደ ሌላ የሄዳችሁት? ዳይሬክት ትእዛዛችን ምንድን ነው? የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ አለ ጳውሎስ ለኤፌሶን ሰዎች። ኤፌሶን ምዕራፍ 5 ላይ ምን አድርጉ? የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ኦኬ። ስለዚህ ሰው ምን ማድረግ አለበት? የጌታ ፈቃድ ምን እንደሆነ ማስተዋል መቻል አለበት። ሞኝ መሆን የለበትም ማለት። ከላይ ሲመጣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ እያለ ይናገራል። በጥንቃቄ ተጠበቁ፣ እንዴት እንደምትመላለሱ ይላል። ከላይ ጀምሮ ማስታወቂያውን ስትመለከቱት ከባድ ነው። ኦኬ፣ የምትተኛ ንቃ ብሎ ነው የሚጀምረው። አሁን እንደነቃ ሰው እንዳልተኛ ሰው እንዴት ነው የምትንቀሳቀሱት? አሁን ዘፈን ምክንያት በማድረግ ይሄንን እየጠየቅኩ ነው ያለው። እንደነቃ ሰው እንዴት ነው የምትንቀሳቀሱት? ሪሊ አንድ ዘፋኝ ለናይት ክለብ ግብአት የሆኑ ዘፈኖችን ዘፍኖ ሲጨርስ ለእናንተ ማይንድ ጥሩ የሆነ አንድ ርዕስ ስለዘፈነ ያንን ዘፈን ይዛችሁ ነው የምትመጡት እንደተኛ ሰው ወይስ ደግሞ እንደነቃ ሰው ልትመላለሱ ነው የሚገባው? ቀጥሎ እንዲህ ይላል፣ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ ተጠበቋል። አሁን እንደ ጥበበኞች ተመላለሷል። እሺ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ አለ። እንግዲህ ክፉዎቹ ቀኖች ቀን የሚለው ሀሳብ ቀጥታ ዘመኑን ብቻ ሳይሆን ያ ዘመን ኦፕሬት የሚያደርግበትን ዓለም ጭምር የሚያሳይ ነው። ቀኖቹ ክፉዎች ናቸው ሲል እነዚህ ቀን ላይ እነዚህ ዘመናት ላይ እየሰራ ያለ የክፉ ኃይል አለ፣ እየሰራ ያለ የሰዎች አመጽ አለ፣ የሰይጣን አመጽ አለ። ኦኬ፣ እንደዛ አይነት ነገር አለ። በቃ ይሄ ታወቀ ነው አይደለ? ይሄ ታወቀ ከሆነ እናንተ እነሱን ክፉዎች ስለሆኑ ዘመኑን እንዴት ነው መዋጀት ያለባችሁ? እንግዲህ ክፉዎቹ ቀናት፣ እነዛ ክፉዎቹ ዘመናት አንድ የሚጠቀሙት ነገር ዘፈን እንደሆነ ታውቃላችሁ። አይታችሁታል። ገላትያ አንትታችሁ ማለት መጽሐፍ ቅዱስን ስትመለከቱ ማለት። እሺ፣ ስለዚህማ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ተብሎ ይነገርና የጌታ ፈቃድ ታዲያ ምንድን ነው ሲባል መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ የማባከን ነውና መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ስለዚህ በወይን ጠጅ ተሞልቶ የሆነ ነገር የሚያደርግን ሰውና መንፈስ የሞላበትን ሰው ምን አድርጎ ዲስቲንክት አድርጎ አስቀምጠ ማለት ነው። አሁን ስለ መጠጥ ኔክስት ደግሞ እናወራ። ዛሬ አላወራም። ስለ መጠጥ ደግሞ ኔክስት እናወራለን። ነገር ግን አሁን እዚህ ጋር በወይን ጠጅ አትስከሩ የሚል ሐሳብ አለ። ከዛ መንፈስ ይሙላባችሁ የሚል ሁለት ሐሳብ አለ። ስለዚህ መንፈስ ይሙላባቸው የሚለው ሐሳብ ምን ያሳያል ሲባል በመንፈስ ቅዱስ ተሞልቶ ኦር ደግሞ በመንፈስ ቅዱስ ቁጥጥር ስር ሆኖ ነገሮችን ስለማድረግ የሚያሳይ ነው። ስለዚህ የጌታን ፈቃድ ለማስተዋል በዛ ዓለም በተጠለፈበት ሞኝነት ላለመመላለስ ምን ማድረግ አለብን? በመንፈስ ቅዱስ ቁጥጥር ስር ሆነ መሄድ አለብን። መጠጥ እየተጠጣ እንደ ጉድ እየተራጨ የሚችል ውስኪ የማይችል ቢራ እየተራጨ ኦፕሬት እያደረገበት ያለውን ነገር የሰራውን ሰውዬ ለዛ ነገር ግብአት እንዲሆን ዘፈን የሚሰራውን ሰውዬ ለአንተ የተመቸ አንድ ርዕስ ስለዘፈነ ኦኬ፣ መንፈስ እንደሞላበት ሰው የዛ ሰውዬ ዘፈን ጋር ልትተባበር ነው? መሆን የለበትም። መሆንም አይችልም። ታዲያ መንፈስ እንደሞላበት
መንፈስ እንደሞላበት ወይም ደግሞ በመንፈስ ቅዱስ ቁጥጥር ስር እንደሆነ ሰው መንቀሳቀስ አለበት። ግን እንቀጥላለን። ቀጥሎ ግን የሚለው ነገር አለ። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። አትዝፈን የሚል የታለ ልትሉ ትችላላችሁ። አንዳንድ ሰዎች አስቂኝ ነገር ስላለ ማለት ነው። አንዳንድ ሰዎች እሺ ይኸው በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ። አንተ ወጥተህ በዘፈን እናገረን ፈለክ ማለት ነው። እሳቱን ቀለል አድርጎ ብለህ በዘፈን ልታናገረን፣ በልብህ እየዘፈንክ ልታናገረን ማለት ነው። ሪሊ እየቀለድክ ነው። እሱ ብቻ አይደለም፣ ለጌታ በልባችሁ ተቀኙና ዘምሩ ይልና ቀጥሎ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ እያለ ይናገራል። ኦኬ። ስለዚህ ፖይንቱ ምንድን ነው ስል ከላይ ጀምሮ ሲናገር የምተኛ ንቃ ብሎ ይጀምራል። ኦኬ፣ የምትተኛ ንቃ ብሎ ይጀምራል። ክርስቶስ ያበራል። ክርስቶስ እንዳበራለ ሰው መንቀሳቀስ አለበት። እንደ ጥበበኛ ሰው መንቀሳቀስ አለበት። ዘመኑን መዋጀት አለበት። ጨለማው ይሄ ክፉ ዓለም በተጠለፈበትና ክፉ ዓለም ኦፕሬት እያደረገ ባለበት በዛ መልኩ መተባበር የለብህም፣ መንቀሳቀስ የለብህም። ይሄ መጀመሪያው ነገር። ቀጥሎ ግን ዘመኑ እንዴት የምትዋጀው ሲባል የእግዚአብሔርን ፈቃድ ለማወቅ በሚያስችለው በመንፈስ ቅዱስ ቁጥጥር ስር ሆናችሁ ሌላውን ነገር ሁሉ እያስወገዳችሁ በመንፈስ ቅዱስ ቁጥጥር ስር ሆናችሁ ነው። በመንፈስ ቅዱስ ቁጥጥር ስር ሆናችሁ የምታደርጉት ነገር፣ በመንፈስ ቅዱስ ቁጥጥር ስር ሆናችሁ የምትሆኑት ነገር፣ የምትሰሩት ነገር ውስጥ በዘፈን ማበድ አለው። ትናንትና ናይት ክለብ ሲጨፈርበት የነበረውን ኦኬ ስለነበርኩ ማለት ነው እዛው ዓለም ውስጥ ስለነበርኩ ማለት ነው ኢትዮጵያ ሀገር የሚለውን ዘፈኑን አውጥታችሁ ኢንኩዌሽን ዛሬ እና ትላንትና አንድ ዘፋኝ ስለሆነ እየተወራ ያለው ማለት ኢትዮጵያ ሀገሬ ብሎ ስለ ሀገር ፍቅር ዘፍኗል ብላችሁ ናይት ክለብ እንደ ጉድ ሲታበድበት የነበረውን ዘፈን አምጥታችሁ ስለ ሀገር አድርጋችሁ ልትሰጡ ነው ማለት ነው። መንፈስ ሞልቶባችሁ ነው እሱን የምታደርጉት። በመንፈስ ቅዱስ ቁጥጥር ስር ሆናችሁ ነው እሱን የምታደርጉት። በታምር ሊሆን አይችልም። ይሄ ስለኛ ቤት ጉዶች ነው። እሺ ዘማሪ ነን አገልጋይ ነን ስላላችሁት ማለት ነው። በመንፈስ ቅዱስ ቁጥጥር ስር ሆናችሁ ነው ወይ ያንን እያደረጋችሁ ያላችሁ? ከዚህ ሁሉ በኋላ በመንፈስ ቅዱስ ቁጥጥር ስር ያለ ሰው የእግዚአብሔርን ፈቃድ አብልጦ የሚረዳ ነው። እንቅስቃሴው ምንድነው ሲባል ለጌታ በልቡ የሚቀኝ የሚዘምር፣ ታዲያ በመንፈሳዊ ቅኔ እርስ በርሱ የሚተባበር የሚነጋገር ነው። ታዲያ ከመቼው ነው ከዚህ ወጣችሁ በዘፈን ልታዋሩ ነው የመጣችሁት? እሳቱን ቀለል እንዲያደርግ እየተማጸናችሁ የመጣችሁት ምጸት እንደሆነ እናውቃለን። ምጸት እሳት የሚባል የለም በዘፈን ምክንያት ነው እናውቃለን። እሱን ሳናቀርተናል። ከመቼው ነው በመንፈሳዊ ቅኔ ማውራቱን ትታችሁ በቴዲ ቅኔ ልታዋሩ ነው የመጣችሁት? ይህ የሚያስኬድ አይደለም፣ በጣም ስህተት። ስለዚህ በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ተቀኙና ዘምሩ ብሎ መጽሐፍ ቅዱስ ግልጽ የሆነ ትእዛዝ ሰጥቶ ነው። ታዲያ እናንተ ሌላ ቦታ የምትሄዱት ለምንድን ነው? እሱ ብቻ አይደለም፣ ሁልጊዜ ስለ ሁሉ ሁልጊዜ የሚል ሐሳብ አለ። በጌታችን በኢየሱስ ክርስቶስ አምላካችንና አባታችንን ስለ ሁሉ አመስግኑ። ከዚህ ውስጥ ወጥታችሁ ለናይት ክለብ ግብዓት የሆኑ ነገሮችን ኢንስፓየር የሚደረግን ሰው ነገር ይዛችሁ መታችሁ በሱ ልትተባበሩ የሞከራችሁት የእግዚአብሔርን መድረክ እንዴት ብትደፍሩት? የእግዚአብሔርን ቤት እንዴት ብትደፍሩት? የእግዚአብሔርን ሕዝብ እንዴት ብትደፍሩት? ይህ ፍጹም ስህተት፣ ፍጹም ስህተት። ስለዚህ ገላትያ ምዕራፍ 5 ላይ ቆመን ገላትያ ምዕራፍ 6 ላይ ምናምን ቆመን የምናደርገው ነገር በዛ መንገድ የምናደርገው ነገር እኛ የምናደርገውን ነገር ሁሉ የምናደርገው ሙሉን የመጽሐፍ ቅዱስን ሐሳብ ይዘን ክርስቲያን የእግዚአብሔር ቤተ መቅደስ የክርስቶስ አካል እንዲህ ሊኖር ይገባል። ስለዚህ እኔ ከዘፈን ጋር የማልተባበረው በእነዚህ ምክንያቶች ነው። እናንተስ ውዶች፣ እናንተስ ራሳችሁን ጠይቁ። ሪሊ በተለይ ደግሞ ሲሪየስሊ የጠየቃችሁኝ ሰዎች ማለት ነው። ብዙ ሰዎች ጠይቃችሁኛል። ሲሪየስሊ የጠየቃችሁኝ ሰዎች ማለት ነው። ለእግዚአብሔር ቤት እኛ እናውቃለን ብላችሁ ወጣችሁ አገልጋይ ነን ዘማሪ ነን ያላችሁ እና በቃ ይኸው ዘፈኑን እየሰማው ነው ምናምን ያላችሁ እና እሳቱን ቀለል እንዲያደርግ ያላችሁ እግዚአብሔር ናችሁ። በቃ የእግዚአብሔርን ቤት መድፈር ነው ብዬ ነው የማስበው። ዘፈን ኃጢአት ነው ወይስ አይደለም ለሚለው ጥያቄ ቀጥታ ኃጢአት ነውም አይደለምም ከሚለው ነገር ይልቅ ከዛ በፊት የሚቀድም ነገር አለ። ዘፈኑ ራሱ ምንድን ነው? የዘፋኙ ምንጭ ራሱ ምንድን ነው? ምንጩን አስተካክለ ከነገርከኝ በኋላ ኃጢአት ነው የሚሆንብህ።
ምንጩ ከእግዚአብሔር ነው ካልከኝ ችግር የለብኝም። ኦኬ እሱን አንተ ማስረጃ ታመጣለህ፣ እንዴት እንደሚሆን ታስረዳለህ። ከዛ በተረፈ ምንጩ ከእግዚአብሔር ያልሆነን ነገር ይዛችሁ መታችሁ በታምር ነገር ግን በዚህ ሁሉ ውስጥ የሚባሉ ነገሮች አሉ። እነ ኮሞስን አንስቻለሁ እየጠቀለልኩ ስለሆነ ኮሞስ የሚለው ገላትያ ላይ የተቀመጠው ቃል እንትን እንደው ሴክሹዋል የሆነን ዲዛይር የሚጨምር ነገር ነው ምናምን የሚል ሀሳብ አለ። እንደዛ አይነቱ ሀሳብ ኦልሬዲ ከፈንጠዝያ ጋር አብሮ የሚመጣ ነው። ስለዚህ ስለ ሀገር የተዘፈነ ስለ ቤተሰብ የተዘፈነ ስለሆነ ነገር የተዘፈነ ነገርም የፈንጠዝያ ግብዓት ሲሆን እንጂ ያየነው ሰዎችን ወደ እግዚአብሔር ሲያስጠጋ አላየንም። ስለዚህ ሰዎችን ወደ እግዚአብሔር የማያስጠጋን ነገር መድረካችን ላይ ለማምጣት አትሞክሩ። ስለዚህ በአንድ ቃል የግሪክ ቴክስት ላይ ቆመን ብቻ የምናደርገው ነገር አይኖርም ማለት ነው። ስለዚህ ዘፈን የሚባልን ነገር ማስወገድ ነው ያለብን ከቤተ ክርስቲያን። ቤተ ክርስቲያናችሁ የማታደርጉትን ነገር ዓለም ላይ ወታችሁ ልታደርጉ አይገባም። እንደ ብርሃን ልጆች ተመላለሱ ሲላችሁ መጽሐፍ ቅዱስ ቤተክርስቲያናችሁ ሲሆን እንደ ብርሃን ልጆች ስትወጡ ከዛ ጋር ሊያመሳስላችሁ የሚችል ነገር ከያዛችሁ ትልቅ ስህተት ውስጥ ነው የምትገቡት። ስለዚህ ይሄ በጣም ስህተት ነው፣ መታረም አለበት ብዬ አስባለሁ። አንዲት ጥቅስ ላይ ቆመን ቴዎሎጂ አንሰራም። ይሄ እንደዚህ አጠቃላዩን ነገር እናያለን እንጂ ዘፋኙን ኢንስፓየር ያደረገው እግዚአብሔር ካልሆነ ሰይጣን ወይም ስጋው ነው ኢንስፓየር የሚያደርገው። የነሱን ኢንስፓይሬሽን ለመንፈሳዊ ስራ በተአምር ምን አናደርገውም እኛ እንላለን ማለት ነው። ጌታ ይርዳን። አሜን ነው። ከዛ በተረፈ ታዲያ እኛ መካከል ወንጌላውያኑ መካከል እንደው ሰዎች ወደ ዘፈን እንዲሄዱ ያደረጋቸው ነገር ምንድን ነው የሚለውን ጥያቄ ግን ስቲል ልንመልሰው ይገባል። እዚህ ውስጥ የቤተክርስቲያን መሪዎች ካላችሁ፣ እዚህ ውስጥ አገልጋዮች ካላችሁ፣ የመድረክ አገልግሎት የለመዳችሁ ካላችሁ፣ ሙዚቀኞች ካላችሁ፣ ይኸው ካሌባ እንደዚህ ጋር አለ፣ አስተማሪዎች ካላችሁ፣ ዘማሪዎች ካላችሁ ይሄ ደግሞ ለኛ የቤት ስራ ነው ብዬ አስባለሁ። ምክንያት ሲባል ከመድረካችሁ ላይ የምታመጡት ነገር ሰዎችን ወደ መስቀሉ ካላሳያቸው እናንተ መድረክ ላይ የምታደርጉት ነገርና ዓለም የሚያደርገው ነገር እኩል ነው። ምንም የሚለየው ነገር የለም። ኦኬ፣ ምንም የሚለየው ነገር የለም። ከዛ አንጻር መድረካችሁ ላይ ያለን ነገር በጣም ማየት መቻል አለባችሁ። ሰዎችን ወደ እግዚአብሔር የሚያስጠጋ መሆን አለበት። ሰዎችን ወደ መንፈስ ቅዱስ የሚያስጠጋ መሆን አለበት። ሰዎችን ሪል ወደ ኋላ ተመልሰው ራሳቸውን እንዲመለከቱ የሚያደርግ መሆን አለበት። ሰዎችን ከመሬት አንስቶ ወደ እግዚአብሔር ዓለም የሚያስጠጋ መሆን አለበት። ስብከቶቻችሁ፣ ትምህርቶቻችሁ፣ ሙዚቃ አጨዋወታችሁ፣ መዝሙሮቻችሁ በሙሉ ወደዛ የሚያስገቡ መሆን አለባቸው። ሁሉም ነገር መሬት ተጀምሮ መሬት የሚያልቅ ከሆነ ሰዎች ለምን አይቀልባቸው? ሰዎች ለምን ዘፈንን ወደ ቤተክርስቲያን ለማምጣት አይደፉ? ለምን ሲባል ያው አመጣችሁላችሁ እኮ እዚሁ መሬት ላይ አመጣችሁት እኮ። ስለዚህ መሬት ላይ ካመጣችሁት አይቀር ሰዎች በመንፈሳዊ አይነት ሀሳብ ተይዘው መሬት ከሚቆዩ ኦፍ ኮርስ እንትና የዘፈነውን ዘፈን አምጥተው እነሱ ቢደሰቱበት ይሻላቸዋል። ስለዚህ ይሄ የቤተክርስቲያን የቤት ስራ ነው ብዬ አስባለሁ። መድረክ ላይ ለሚሆኑ ነገሮች፣ ሚዲያ ላይ ለሚተላለፉ ነገሮች ጌታን የማይሸት ከእግዚአብሔር መንግስት የወጣ የማይመስል ነገር ይዛችሁ መታችሁ ስትከፍቱ ጥላቻ፣ ስትከፍቱ የሰው ፎቶ ዘቅዝቆ መግባት፣ ስትከፍቱ ዓለማዊ ነገር፣ ስትከፍቱ ሐሜት፣ ስትከፍቱ ወደ እግዚአብሔር የሚያስጠጋ ሳይሆን ጭራሽ ከእግዚአብሔር የሚለይ ነገር ሲሆን ሰዎች እንዴት ነው ወደ ዓለም የማይሳቡት? ኦኬ። ስለዚህ ሐሰተኛ መምህራኖቻችን፣ ነቢያት ነን ባዮቻችን፣ እዛ ትልልቁ መድረክ ይዘናል የምትሉም ጭምር ማለት ነው። ስብከቶቻችሁ፣ ትምህርቶቻችሁ በሙሉ ከመሬት የማያስነሱ የሆኑባችሁ በሙሉ ይሄ የእናንተ ስራ ነው። የእናንተ ስራ ይሄ የእናንተም ጥፋት ነው፣ የኛም የሁላችን ጥፋት ነው። ይሄ ሁላችንም ወደ እግዚአብሔር እንመለስበት የሚገባ ነገር። ስለዚህ መድረካችንን በዚህ አይነት ነገር ከሞላ ነው ሰው ወደ ዓለም ሄዶ ዘፈን እንዳይቃርም የሚያግደው ነገር አለ ብዬ አላስብም። በዚህ ጉዳይ ላይ ጌታ ይፈውሰን። ከዛ በተረፈ ጴንጤ ለምን ዘፈን ያገላል ብላችሁ ማድረግ የምትሞክሩ ኦርቶዶክሳውያን ወንድሞቻችን እንዳልኩት በጣም አስተዋይ የሆናችሁ ከትላንት ጀምሮ ስትቃወሙ የነበራችሁ ሰዎች አይቻልም። ጌታ ይባርካችሁ። እናንተ እንዲህ አይባልም ስትሉ የነበራችሁ ኦርቶዶክሳውያን አይቻልም። ግን ኦርቶዶክሳዊነት ኢትዮጵያዊነት ዜግነት የመሰላችሁና ክርስቶስን ትታችሁ ጴንጤ ዘፈን አልቀበልም ስላለ ብቻ ቡሊ ልታደርጉ የምትሞክሩ ሰዎች እናንተን ጌታ ይርዳችሁ ነው ይባላል። እናንተን ጌታ ይርዳችሁ። ግን ይህን ጥያቄ ብቻ መልሱ። ዘፋኙን ኢንስፓየር ያደረገው ማን ነው? ዘፋኙን ኢንስፓየር ያደረገው ማን ነው? ትላንትና ለናይት ክለብ ሲዘፍን የነበረውን ሰውዬ ኢንስፓየር ያደረገው ማን ነው? ያነሳሳው ማን ነው? ዘፈኑን የሰጠው ማን ነው? እግዚአብሔር።
አይ አይደለም ግን እንጠቀምበታለን ካላችሁ መብታችሁ ነው። እግዚአብሔር ነው ካላችሁ ደግሞ እንግዲህ ቤተክርስቲያናችሁ ትፈቅድላችኋለች ማለት ነው። ያን እንደማታደርግ ግን እኔ አውቃለሁ። ቤተክርስቲያናችሁ ያን እንደማታደርግ አውቃለሁ። ስለዚህ እንደው ዞር ብላችሁ የራሳችሁን ነገር ብትመለከቱት መልካም ነው ብዬ አስባለሁ። ከዛ በተረፈ የዘፈን መንፈስ የተቃወሙ ወገኖቻችን ያው ከሚቃወሙ ቢያስተምሩ ጥሩ ነበር ብዬ አስባለሁ። ተቃውሞው ምንም አይደል፣ ግን እሱ የሚያመጣው ነገር አለ ብዬ አላስብም። እንደዚህ አይነት ክስተቶች ሲመጡ ዝም ብሎ ፕሮሞት ለማድረግ ካልሆነ በስተቀር የሚፈጠር ነገር ያለ አይመስልም። አታርጉት። እንደዛ ለማድረግ የምትሞክሩ ሰዎች እንኳን ሐሙስ በየሐሙሱ በየሳምንቱ እየጠበቀ ለምን አይወጣም? ፖይንቱ እሱ አይደለም። እሺ ፖይንቱ እሱ አይደለም። ዘፈን ሐሙስ ስለወጣ ሳይሆን ዘፈን የምንቀውሙ ዘፈን ስለሆነ በቃ የስጋ ስራ ስለሆነ። እሺ ከዛ በተረፈ በጣም ብዙ የተዋቡም ዝማሬዎች አሉን ከእግዚአብሔር ጋር በእነሱ አውርተን መጨረስንና ነው ወደዛ የምንሄደው ጋይስ። በእነዚህ ባነሳናቸው ነገሮች ምክንያት እኛ ከዘፈን አብዝተን መራቅ አለብን ብዬ አስባለሁ በዚህ ጉዳይ ማለት ነው። ከዛ በተረፈ ግን እንደው ቅድም አይቻለሁ ፖለቲካ መራቅ አለብን ማለት ነው ሲባል፣ ፖለቲካ እኮ ማለት የህዝብ አስተዳደር ነው አይደል? ህዝብን ማስተዳደር አይደል? በጽድቅ አድርገው ዘፈንን በጽድቅ ልታደርገው ትችላለህ ወይ ነው ጥያቄ። ፖለቲካን በጽድቅ አድርገው አገር መምራትን ህዝብ መምራትን በጽድቅ አድርገው። ከዛ በተረፈ ምንም እንትን አይደለም። ሌላ የረሳሁት ነገር ሂስትሪ ታሪክ ምን ይነግረናል? ታሪክ እንግዲህ እነ ፕሊኒ ዘ ያንገርን ስንመለከት ሮማዊ እንትን ነው፣ ሮማዊ የሆነ አገር ገዢ ነው። እንደዚሁም ደግሞ እነ አውሳቢዮስን ስንመለከት ክርስቲያኖች ምን ያደርጉ እንደነበረ ኤንሻንት ቸርች ላይ ይነግሩናል። ክርስቲያኖች ያደርጉ የነበረው የሀገር ፍቅር ስሜት እንደው አናውዟቸው በቃ እንትና ለሚባለው ዘፋኝ እንደዛ አይነት ነገር አይደለም። በዛ መንገድ አይደለም ሲያደርጉ የነበረው። አታስቡት እንደዛ። ኦኬ ኤርሊ ቸርች ላይ ሲዘመር የነበረው ለክርስቶስ አውሳቢዮስ ዘቂሳሪያ ይላል እንደዛ። ክርስቲያኖች በሰዓቱ ይዘምሩ የነበረው ለክርስቶስ ነበርና ክርስቶስን እንደ አምላክ አይተው ዲቮት ያደርጉለት እንደነበር ይሄ የሚያሳይ ነው ይላል። ክርስቶስ የሚባለውን እንደ አምላካቸው ይዘምሩለታል ብሎ ፕሊኒ ዘ ያንገር ተናግሯል። ስለዚህ እነሱ የሆነ ዜማ ካቀረቡ ለአምላካቸው አለቀ እንጂ የሆነ ግሪካዊ ዘፋኝ አምጥተው ያዛን ሰው ይዘፈን ለቤተ ክርስቲያን ኢንጆይ ሲያደርጉት አንመለከትም። ለራሳቸው ኢንጆይ ሲያደርጉት በታምር አንመለከትም። ስለዚህ ታሪክ ውስጥ ብትገቡ ክርስቲያኖች መከራ እየተቀበሉ ለክርስቶስ ይዘምሩ ነበር እንጂ ከፍጡራን ጋር የተያያዘ ነገር ሊያደርጉ አይችሉም። ለፍጡራን መዘመርን እንትን የምታደርጉ ሰዎች ማለት ነው። ግን ዛሬ ርዕሳችን እሱ ስላልሆነ ዘፈንንም ቢሆን በተመሳሳይ ነው። ስለዚህ የክርስቲያኖች ኤንሸንት የሆነው ልማድን ቤተክርስቲያን ታሪክ ውስጥ ስትመጡ ለክርስቶስ የመዘመር ጉዳይ ነው እንጂ በጭራሽ ከዛ ከሴኩላር ዘፈን ጋር ያለ ግንኙነት አታዩ። ቸርች ሂስትሪ ውስጥ አትመለከቱም እሱ። ስለዚህ ክርስቲያኖች በቀጥታ እንትን ሲያደርጉ የምትመለከቱት ኢንተራክት ሲያደርጉ የምትመለከቱት ቀጥታ ዝማሬን ከአምልኮ ጋር አገናኝተው ነው። ለክርስቶስ ነው የሚያዜሙት፣ ዜማቸው ምናምን ለክርስቶስ ነው እንጂ በተአምር ከሴኩላር ዘፈን ጋር የነበራቸውን ግንኙነት ቸርች ሂስትሪ ውስጥም አትመለከቱ። እናንተ ከየት መታችሁ ነው እናንተ? ስለዚህ ጌታ ይርዳችሁ፣ እኛንም ጌታ ይርዳ። ከዓለም መቆንጠር አይሆንብን። አሜን። አንድ ነገር ላንብብላችሁና ይሄን ርዕስ ልዝጋው። አንድ ነገር ላንብብላችሁ እስቲ። ከዚህ በፊት ጽፌዋለሁኝ እንትን ላይ ቴሌግራም ላይ ጽፌው ነበር። ከዚህ በፊት ፍቅሩሻም ፖስት አድርጎት ነበርና ጆን ፓይፐር ሃንገር ፎር ጋድ የሚል መጽሐፍ አለው። ዲዛይሪንግ ጋድ ስሩ ፕሬየር ኤንድ ፋስቲንግ የሚል እግዚአብሔርን በጾምና ጸሎት ውስጥ መፈለግ የሚል መጽሐፍ አለው ጆን ፓይፐር ማለት ነው። ጆን ፓይፐር በዚህ መጽሐፉ ላይ አንድ ነገር ያነሳል እና እሱ የሚያነሳው ነገር ምንድን ነው? ባለፈው አንስቼላችኋለሁ ግን ልድገምላችሁ። ከክርስቶስ ጋር በጥልቀት በተራመድክ ቁጥር ለክርስቶስ ያለህ ረሃብ ይጨምራል፣ ሰማይን መናፈቅህ ይበረታል። እግዚአብሔርን ሙላት ሁሉ ይበልጥ ትፈልጋለህ። ከኃጢአት ጋር መቆራረጥ የበለጠ ያጓጓሃል። ሙሽራው ተመልሶ እንዲመጣ ይበልጥ ያስናፍቃል። ቤተክርስቲያን ይበልጥ በኢየሱስ ውበት እንድትታደስና እንድትነጻ ትናፍቃል። በከተሞች ውስጥ የእግዚአብሔር እውነታ በታላቅ መነቃቃት እንዲታይ ይበልጥ ትፈልጋለህ። የክርስቶስ የክብሩ ወንጌል ያልደረሰባቸው የዓለም ሕዝቦች ሁሉ መሃል ጨለማውን ጥሶ እንዲገባ ይበልጥ ትመኛለህ። ሐሰተኛ ንጽረተ ዓለማት ይበልጥ ለእውነት እጅ እንዲሰጡ ትፈልጋለህ።
መከራ እንዲያልፍ እንባ እንዲታበስና ሞት እንዲሸነፍ አብልጠ ትወዳለህ። ስህተት ሁሉ እንዲታረምና የእግዚአብሔር ፍትህ እሺ ይቅርታ ጋይስ መከራ እንዲያልፍ እንባ እንዲታበስና ሞት እንዲሸነፍ አብልጠህ ትወዳለህ። ስህተት ሁሉ እንዲታረምና የእግዚአብሔር ፍትህና ጸጋ ውሃ ባህርን እንደሚሸፍን ምድርን እንዲሞላ ይበልጥ ትናፍቃለህ። ከዚህ ሁሉ በኋላ እንደዚህ ይላል፣ የእግዚአብሔርን የክብሩን መገለጥ በብርቱ እንድትፈልግ ካልተሰማህ ጠጥተህ በመርካታ አይደለም ከዓለም ማዕድ ላይ ለረጅም ጊዜ እየቆነጠርክ ስለተቋደስክ እንጂ። ይሄ ልድገምላችሁ። የእግዚአብሔርን የክብሩን መገለጥ በብርቱ እንድትፈልግ ካልተሰማህ ጠጥተህ በመርካታ አይደለም ከዓለም ማዕድ ላይ ለረጅም ጊዜ እየቆነጠርክ ስለተጓደስክ እንጂ። ነፍስ በትናንሽ ነገሮች ተሞልታለችና ለታላቁ ነገር ቦታ አጥተሃል ማለት ነው። ነገር ግን እግዚአብሔር ለዚህ አልፈጠረም። እግዚአብሔርን መራብ በውስጥህ አለ፣ እርሱን ማነቃቃት ትችላለህ። አሁን እስቲ ባወራነው ነገር ውስጥ ባወራነው ሀሳብ ውስጥ ይህንን እንመልከት። አሁን ያነበብነውን ነገር ዘፈን ውስጥ እናገኘዋለን። እግዚአብሔርን መራብን ዘፈን ውስጥ እናገኘዋለን። ወደ እግዚአብሔር መጠጋትን ዘፈን ውስጥ እናገኘዋለን። ከእግዚአብሔር ጋር መገናኘትን፣ እግዚአብሔርን ማውራትን ዘፈን ውስጥ እናገኘዋለን። ለመንፈሳዊ ሕይወታችን የሚጠቅም ነገርን ዘፈን ውስጥ እናገኛለን። ሰዎች በወንጌል እውነት እንዲታደሱ፣ ሰዎች ወንጌል እንዲገባቸው፣ ኢየሱስ ገብቷቸው እንዲኖሩ የሚያደርግ ናፍቆት ዘፈን ውስጥ እናገኛለን። የእግዚአብሔር ክብር እንዲገለጥ መናፈቅን ዘፈን ውስጥ እናገኛለን ወይ? አናገኝ። ስለዚህ ለእግዚአብሔር መንግስት የማይሆንን ነገር እግዚአብሔር መንግስት ውስጥ አናስገባ እንላለን። እሱን እንድትራብ ካላደረገ ግን ከዓለም የምትቋደሰው ምግብ ነው። ዘፈን በልተ ከዛ በኋላ እግዚአብሔርን ልትራብ አትችልም። ስለዚህ እሱ ላይ ሲሪየስሊ ማሰብ አለብን ብዬ አስባለሁ። እንግዲህ ይህን ይመስላል። ምን ትላላችሁ እናንተ የሚለውን ዝም ብዬ 30 ሰከንድ ሰማችኋለሁ። እዚህ ላይ ግን ብዙ መቆየት አልፈልግም። እዚህ ርዕስ ላይ ብዙ መቆየት አልፈልግም። ይሄንን ያወራሁትን ግን በደንብ ብታዩት መልካም ነው እላለሁ። ዘፈንን ማግለል ያለብን ለእግዚአብሔር መንግስት የሚሆን ነገር በውስጡ ስለሌለው ነው እንላለን። ቴንክ ዩ። ተባረኩ።